ሰላም እየተሰማች ነው አይደል? ደግሞ ከኋላ ያሉት ቅዱሳት ስዕላት ደግሞ በጣም ያማምራሉ። ደስ ሲል እግዚአብሔር ከዚህ በላይ የውስጥ ሰላምሽን ይመልስልሽ። ዛሬ እኔ በዚህ ጉባኤ ላይ ባልገኝ ኖሮ ፈለገ ጭራሽ ከቤተክርስቲያን ነበር ምቶች የሚያደርገው። እግዚአብሔር ወዶ ፈቅዶ በማዕከላችሁ ተገኘ። በቃ ሙሉ ነገር ጨርሶልኛል። ሰርተፊኬት ማለት እዚህ አባል ውስጥ ስትገባ የሚሰጥ ሰርተፊኬት አለ። በውስጥ ሽራ አድርግልሃለሁ እና መታወቂያ። ከዛ ያው አንድ ያለኝ ተስፋ የነበረው ፈጣሪ ነበር ማለት የኔ ብለው ሰው ስላልነበር ፈጣሪውን እንደ ጓደኛ ነበር ማውራው። ልክ አበቃ። በዚህ ምክንያት ከፈጣሪ ጋር ተራራኩኝ። የዚህን ጊዜ ጌታችን ኢየሱስ ጴጥሮስ እኔ ካላጠብኩ አጠረም ነው ያለው። እኔ ካላጠብኩ ድል ፈንታ የለህም አለው። ሳምሪ እርግጥ ነው ስህተት ሰርተሻል። ሳታቂው በጣም ብዙ ስህተት በሆኑ መንገዶች ተጉዘሻል። ሳታቂው ሳትረጁ አውቀሽን በድፍረት ሳታውቂን በስተት በጣም ብዙ ነገሮችን ሰርተሻል። ግን መኝኝ ከዚህ የድፋምነት ስሜት አጥቦ ሊያነጻሽ የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ልክ ለጴጥሮስ እንዳለው ጸጸት ሁለት አይነት ጸጸት ነው። አንደኛው ጸጸት መልካም ጸጸት ይባላል። ክርስቲያን የሆነ ሁሉ ሊጸጸት የሚገባው እንዲህ አይነቱን ጸጸት ነው። ሁለተኛው ጸጸት ደግሞ መጥፎ ጸጸት ይባላል። መጥፎ ጸጸት ማለት እኛ ራሳችንን ልክ ቆሻሻ እንደሆነን ፊል እንድናደርግ የሚያደርገን ጸጸት ነው። ይሄ መጥፎ የሆነ ጸጸት ነው። ክርስቲያንም አይደለም፣ ፕሮቴስታንትም አይደለም፣ እስልምና ተከታይም አይደለም። ምንድነው የጥልቁ ጨለማ ወይም 666 ኢሉሚናቲ የምንለው አባል ነበር ማለት ነው። እና ያው ከዛ በኋላ የውጭ ፕሮሰስ ለኔ ጀመረልኝ ምናምን አማራጭ ስላልነበረኝ ከኔም አልፌ ያው ፈጣሪን ለመካድ ተገደድኩኝ ማለት ነው። ኑ በብርሃኑ ተመላለሱ ተመላለሱ፣ ኑ በብርሃኑ ተመላለሱ። ትነግሪናለሽ። ያው በቻልነው አቅም ምንድን ነው የምናደርገው? የአንዳንድ ግለሰቦች ስም መጠራት ከሌለበት ያው መጠራት ስለሌለባቸው ያው ዝም ብለን እናልፋለን። አንቺ የተጎዳሽባቸውን ነገሮች ብቻ ነው እኛ ማድመጥ የምንፈልገው እና እንደዛ እናደርጋለን። ሳምሪ በቃ እንቀጥል። ለአንቺ ድል ውስጥ ቪዲዮ ችግር የለውም ነው ግዴታ ከሆነ አበራለሁ። አረ ችግር የለውም አለማብራት ትችላለሽ። ከመጀመሪያ በፊት ኮሜንት ከከፈትክ በእንግሊዝኛ እንዳይጽፉ ስለማልፈልግ የሚፈጥር ነገር ስላለ ኮሜንት ላይ በእንግሊዝኛ የሚጽፍ ሰው እንዳይኖር ከመጀመሪያ። አይ ነው አይከፈትም ኮሜንቱ። እኔ እና አንቺ አውርተን እስከምጨርስ እኛ ቤት የተለመደ ስለሆነ ነው ኮሜንቱን አንከፍተውም እና በነፃነት እነዚህም ቪዲዮች ላይ እናያቸው የነበሩት ጉዳዮች የሆኑ አንዳንድ መከፋቶች፣ አንዳንድ ማዘኖች፣ በጣም ደግሞ አልፎ አልፎ ተስፋ መቁረጥ ስሜት ምናምን እንመለከታለን እና ሳምሪ እህታችን ኦርቶዶክስ እህታችን ሆና የቅዱስ ገብርኤል የመልአኩ ወዳጅ ሆና የገብርኤል ልጅ ሆና ምንድን ነው የተፈጠረው የሚለውን ነገር እስቲ ቴክ ዩ ታይም የምትፈልጊውን ያክል ደቂቃ ውሰጂና ንገሪ። ያው ታሪክ የሚነገር አይደለም ማለት ደህና ታሪክ አይደለም፣ ግን የሚሰማኝ ሰው የመጀመሪያ ጊዜ ስለሆነ ከመጀመሪያው ጀምሬ ይናገራለሁኝና ሳምራዊት እባላለሁኝ። ተወልጄ ያደግኩት 4 ኪሎ ነው። ያደግኩት አያቶቼ ጋር ነው። ግን ያው እስከ 10ዎቹ እድሜ ድረስ የምጠራው በአያቶቼ ስም ስለነበር ያው እናትና አባት እንዳለኝ አላውቅም ነበር እና ያው 4 ኪሎ ፈርሶ ወደ ጀሞ የሚባል ሰፈር መጣ። እዛ ከፍ እያልኩኝ ስመጣ ያው ያደግኩት አያቶቼ እንደሆነና እናትና አባት እንዳለኝ ሰማሁኝ ማለት ነው። ከዛ በኋላ ያው በልጅነት አቅሜ የእናት ፍቅር እያቃጠለኝ
መልኳን ለማግኘት ለማየት ለአንድ ቀን እየጓጓሁኝ ነበረ እና ያው በሰፈር ሰዎች ምክንያት እና በአንዳንድ ኢንፎርሜሽን ከእናቴ ጋር ተገናኘን ማለት ነው። እናቴን ካወኳት በኋላ ቤተሰቤ ውስጥ ያው ትልቅ ነገር ተፈጠረ ማለት ነው። ቤት ውስጥ መገለል ጀመርኩኝ። ያው ስለ እናቴ መጥፎ ነገር ከዛ በኋላ የሆነው ምንድነው ክላስ ውስጥ ተማሪ ባለው ሰዓት ምንም አይምሮ ሊረጋጋልኝ አልቻለ። በቃ ራሴ ማጥፋት ብቻ ነበር የምፈልገው ቤት ውስጥ በማየው ነገር። ከእናቴ ጋር በድብቅ መገናኘት ጀመርን። ከዛ የሆነ ሰዓት ላይ ጠፋች እሷ ማለት ነው። ሳድግ አያቶቼ ቤተሰብ የለንም ማለት አርቀው ነው ያሳደጉን፣ አግለው ማለት ነው። አንድ ታላቅ እህት አለችኝ። አጎት አክስት ምናምን የሚባል ነገር አናውቅም። በቃ እዛው ነው በድህነት የኖርነው ማለት ነው። አላገናኙንም ከማንም ጋር። እንዳልኩ እናቴ ከተገናኘን በኋላም በዛው ጠፋች። ህይወት እየቀጠለ እያለ አንድ ጓደኛ ያስኩኝ የ10ኛ ክፍል ተማሪ እያለሁ ማለት ነው። እና ምንድነው የተፈጠረው? በአጋጣሚ ምንም ሳትታመም ያው አያቴ አረፈች ማለት ነው። እንደዚህ አብረን ቁጭ ብለን አውርተን ነው በደቂቃ ሽንት ቤት ገብቼ እስከወጣ ነው እዛ የተቀመጠችበት ሶፋ ላይ አርፋ የጠበቀችኝ ማለት ነው። ከዛ ወንድም የፈለገ ህይወት በጣም ከበደ። እንዳልኩ ከቤተሰብ አርቀው ነው ያሳደጉ። የምናውቀው ነገር የለም። የተወሰኑ ጊዜያቶች አለፉ ያለሷ። የኋላ ስሰማ ያው የሞተችበትን መንገድ እነግርሃለሁ። ይሄን ነገር ግን ያው ዛሬ ነው የምናገረው፣ ማንም አያውቅም። ሶሪ። አይዞሽ ሳምሪ፣ ያው አሁን ነገሮችን የምናወራሽ ምናልባት ለአንቺ ትንሽ በትንሹም ቢሆን እረፍት መስጠት የምንችል ከሆነ ብለን ነው እና በደንብ ተረጋጊና አይዞሽ፣ እኛ እናደምጥሻለን። ሀሳብሽን ሰብሰብ አድርገሽ ንገሪ። የሆነው እንደማንም እያለ ህይወት ቀጠለ። ከዛ የሆነ ሰዓት ላይ እህቴ ልጅ ወልዳ ቤት ነበረች፣ ታላቅ እህቴ ማለት ነው። እና በመሀል ወንዱ አያታችን በመሀል እየወጣ ይቀራል እና በቃ ለባል ምናምን ይከፈላል። እኔና እህቴ አያታችን እያለች ያው ብዙ ነገር ስለለመድን ማለት ነው። እኔ እዛ ሰዓት ቡቲክ ቤት ነበር ተቀጥሬ የምሰራው። እዛ ምንድነው የሆነው? ከስልኩ ላይ ስልክ ወሰድንና ስናጣራ ያው አያቴ በ70 ዓመቱ ሰንዳፋ አካባቢ ሴት ይዞ እንደተቀመጠ ደረስንበት ማለት ነው እኔና እህቴ። በሱም አላበቃም። በላያችን ላይ የምንኖርበት ኮንዶሚኒየም ቤት ያው ቀብድ ተቀብለዋል። እኛ ምንም የምናውቀው ነገር የለም። ከዛ በመሀል እየኖርን እያለ እቃ በመሀል እያወጡ ይሸጣሉ ምናምን እሱና አንድ ልጁ። ከዛ የሆነ ሰዓት ላይ እንደዚህ እያለ በቀጠለበት ጊዜ አንድ ቀን ማታ ከ3 ሰዓት ነው ከስራ እየመጣሁኝ በጣም ደክሞኛል እና በቃ ያው ጭንቅላቴ ውስጥ የነበረው ቤት ገብቼ ያው እራት በልቼ ከእህቴ ጋር እጫወታለሁ የሚል ነበር። እና የዛ ቀን ምንድነው የገጠመኝ ነገር? ስገባ ልክ ከስራ ወደ ቤት በመመለስበት ሰዓት በር ተዘግቷል። ጎረቤት ጋር ቁልፍ ካለ ስጠይቅ ያው እህቴም የልጇ አባት ጋር ቤቱን የገዛው ሰው ከዛሬ ጀምሮ ቆልፎት እንደሄደ እና ልብሴንም ኮሚናል ማለት የኮንዶሚኒየም ጋራ መጠቀሚያ ውስጥ እዛ እንደተቀመጠ ነገሩኝ። ያው እንዳልኩ ያለ ያህል የሚቀርበው ዘመድ ነበረኝም ነው። ያቺ ማታ ለኔ ከባድ ነበረች። ብዙ ነገር የለመድኩበት ቤት ነበር። ሁለተኛው አያቴ የሞተችበት ቀን ነበር ያ ቀን። ሰው ከኛ ብሎክ 4 ብሎክ አልፎ አንዲት አብራኝ ተማሪች ጓደኛዬ ቤት አረፍኩኝ። እዛ ቀን ማታ
ከዛ አያቴ በእኔና በእህቴ አካውንት የተወሰነ ብር እንዳስገባ 75 ሺህ ብር ገባልን ለኔና ለአያቴ 20 ምናምን ዓመት የኖርንበት ቤት እንዳልኩ ያው በስማቸው ነው የምንጠራውና የልጅ ልጅ ናቸው ምናምን ብለው ደብዳቤ ያስገብተው ያ ነገር ተፈጠረ። ከዛ በኋላ ያው ጓደኛስ ቤት እስከ መቼ ይቆያለሁ ብዬ ያው እየሰራው በምቆይበት ሰዓት እንዳልኩ አብሮኝ ከነበረው ጓደኛዬ ጋር አልጠቅስም እና ከዛ ልጅ ጋር ያው ጀምር ግንኙነታችንን እንደጠበቀ በመሀል የሚያስፈሩ ነገሮች አሉት። በጣም አደገኛ ነገርም ነበር። እዚህ ሚዲያ ላይ ማውጣት ይከብዳልና ምንድን ነው እሱ እምነቱ ክርስቲያንም አይደለም፣ ፕሮቴስታንትም አይደለም፣ እስልምና ተከታይም አይደለም። ምንድነው የጥልቁ ጨለማ ወይም 666 ኢሉሚናቲ የምንለው አባል ነበር ማለት ነው። እና ያው ከዛ በኋላ የውጭ ፕሮሰስ ለኔ ጀመረልኝ ምናምን አማራጭ ስላልነበረኝ ከኔም አልፌ ያው ፈጣሪን ለመካድ ተገደድኩኝ ማለት ነው። እና ያም በሚሆንበት ጊዜ ላይ ጥልቅ ብዬ አይደለም የገባሁት። ያው እሱ የሚለኝን ነገር ብቻ ነበር የምስማማ የነበረው። ከዛ ሰርተፊኬት ምናምን አሰርቶልኝ ምናምን በቃ ሙሉ ነገር ጨርሶልኛል። ሰርተፊኬት ማለት እዚህ አባል ውስጥ ስትገባ የሚሰጥ ሰርተፊኬት አለ። በውስጥ ሽራ አደርግልሃለሁ እና መታወቂያ። ከዛ ያው አንድ ያለኝ ተስፋ የነበረው ፈጣሪ ነበር ማለት የኔ ብለው ሰው ስላልነበር ፈጣሪን እንደ ጓደኛ ነበር ማውራው። ልክ አበቃ። በዚህ ምክንያት ከፈጣሪ ጋር ተራራኩኝ። የሆነ ነገር ሲፈጠር ራሱ በቃ አሁን ላይ እንዴት ነው ጸሎት ለማድረግ ራሱ በቃ በጣም ነው የሚደብረኝ። እሳቀቃለሁ ምስለ ስዕል ራሱ ለማየት ማለት ነው። እና ከዚህ አባል ውስጥ እኔ በማላቅበት መንገድ ነው ሰርተፊኬት ሆና በተሰርቶ የጠበቀኝ። ግን ያስገድደኝ ነበር። አንድ አይንሽን ሸፍነሽ ፎቶ መነሳት አለብሽ ምናምን ይለኝ ነበር፣ ያነሳኝ ነበር እና ብዙ ነገሮችን ይነግረኝ ነበር። በዚህ አጋጣሚ ኢትዮጵያ ውስጥ በጣም እንደዚህ የምናስባት ኢትዮጵያ አይደለችም አሁን ላይ ያለችው። ብዙ ነገር ይነግረኝ ነበረ። ቤተክርስቲያን ውስጥ ራሱ ሲምቦል ምናምን በድብቅ ገብተው እንደሚያስቀምጡ ምናምን ከዛ ከሱ ጋር የመጨረሻችን የሆነው ምንድን ነው? በመሀል አብረን እያለን እርግዝና ተፈጠረ ከሱ ጋር። ከዛ ልክ እርግዝናው ልክ 6 ወር እንደሆነ ምንድን ነው ያደረገው? የእኔ ልጅ ተገበረ ማለት ነው። በምንድን ነው የሚገበረው? የሆነ በማላውቀው መንገድ መልኩ መርፌ ወቅቶኝ ጉድቻ እንዲፈጠር ካደረጉ በኋላ ደሙን ነው ማለት ነው የሚቀብሩት። ያን ካወኩኝ በኋላ ከነበረበት አካባቢም ጠፋሁኝ። ሌላ ሀገር በአጋጣሚ መጣሁኝ እና እዚህ ስቅ ብዬ እየሰራሁኝ ነው። ግን አሁን ላይ የምኖረው ምንድን ነው? እንዴት ነው? ያው መሞት ለኔ ጥሩ ነው ማለት እዛ ሄጄ እሳቱ ይሻለኛል ነው የምለው። ምንም ነገር አጓጉቶኝ አይደለም የምኖረው። ሊነጋል ሊመሻል ብቻ ዝም ብዬ ልኖር የምትለው ነገር አለ አይደለ? ከባድ ነው ማለት ከሰው ጋር ብትጣላ ሰው ያስታርቃል። ከራስ ጋር እንደመጣላት በጣም ከባድ ፈተና የለም። የሆነ ስፔሻሊ የሆነ እንዴት ነው የሆነ ነገር አስተካክላለሁ ብለህ ሙሉ ነገርህ ነው ዳሜጅ የምታደርገው። በዛ ላይ ይሄ ሁሉ ነገር ሲከተለኝ የነበረው በጣም ወጣት ነው ይሄ ሁሉ ነገር ለመቀበል እና ደግሞ ሞር ይሄ ሁሉ ነገር ሲፈጠር በጣም የሚረብሸኝ ምንድን ነው እናትና አባት እያለኝ
ሰው እናቴ አጋጣሚ በዚህ አጋጣሚ ያለች አባቴም እንደዛው። እናቴ ያው ትዳር አላት፣ ግን ያው አሁን ላገባችው ትዳር ልጅ እንዳላት አልተናገረችም። አባቴም እንደዛው በሱ አባት ስም ስለምንጠራ ያው እህቶቼ ናቸው ብሎ ነው ለባለቤቱ ምናምን የሚናገረውና ይህ ሁሉ ነገር ሲፈጠር ማንም ከጎን ያልነበረ እያሉ እንደሌሉ አንዳንዴ ፋሚሊ ሞቶብኛል ማለት ይሻላል። አንድ አክስት ናት ያለችው፣ ግን ያው ይህ ሁሉ ነገር ዛሬ ለእናንተ ነው የተነፈስኩትኝና ከራሴ ጋር ተጣልቼ ነው ያለሁት። እያንዳንዷ ቀን፣ እያንዳንዷ ሌሊት፣ እያንዳንዷ ሰዓት ለኔ በጣም ከባድ ነች። እውነት የሆነ እንቅልፍ ራሱ ከተኛ የሆነ ብዙ በጣም ረጅም ጊዜ አልፎኛል። ምን ይከብዳል? የሆነ ነገር ፈልጌ ማውራት የለመድኩት ከእግዚአብሔር ጋር ነው እና ወደ ጸሎት ለማድረግ ቅልና ከዛ የሆነ ስራ ትዝ ይለኛል የገባሁበት ምናምን ነገር ነው ሼም ይዘኛል። ይቅር ባይ እንደሆነ አምናለሁ፣ ግን እንዴት ነው አውቀህ ያደረከውን ነገር ናው ላይ ዳትስ ኖርማል። ኖርኩ አልኖርኩ ግድ ሰጥቶኝ አይደለም የምኖረው። እና ወንድም የፈለገበት እሱ ይሄ ነው። መልካም። ከሁሉ ድምጽ ይሰማል አይደል? ሰማ። እሺ ተወዳጆች፣ በተሻለ አቅም ዛሬ እናስቸግራችሁ። ሁላችሁም ታች 39K የሚለውን ቀስቱን እየነካችሁ በደንብ ኮፒ ሊንክ አድርጉት እንዳይቆራረጥ። እንዲህ አይነቱ መልእክት በጣም ለብዙዎች መድረስ አለበት። ከሁሉ በፊት እህታችን ሳምሪ ስላገኘንሽ ስላወቅንሽ እጅግ በጣም ደስ ብሎናል። እውነት ለመናገር በጣም ብዙ ነገሮች ናቸው በእነዚህ አጭር ጊዜያቶች ውስጥ በአንቺ ህይወት ውስጥ የተፈጠሩት ነገሮች በጣም ብዙ ነገሮች ናቸው እና የሚያግዙኝ ወንድሞችም ስላሉ ለእነሱም እድል እሰጣለሁ። እኔ የተወሰነች ነገር ብቻ ለማንሳት እሞክር። ምናልባት ልብሽን የሚያጽናነው ልብሽን የሚያረጋግጉ ከሆነ በቻልኩት አቅም የተወሰነች ነገርን ለመናገር ልሞክር። በዚህ አጋጣሚ አንድ እንድታቂ የምፈልገው ነገር እንዲህ አይነቱ ታሪክ የአንቺ ብቻ ታሪክ አይደለም። በጣም ብዙ ሰዎች በህይወታቸው አንዳች ነገር ከደረሰ በኋላ በህይወታቸው አንዳች ነገር ከተፈጸመ በኋላ ዘወትር ከህሊናቸው ጋር የሚዋቀሱበት ትልቁ ጥያቄ ምንድነው? እንዲህ አይነቱ ነገር እነሱ ላይ ብቻ የተፈጠረ ይመስላቸዋል። ለምሳሌ የአስገድዶ መደፈር ወንጀል የሚፈጸመባት አንዲት እህት እንዲህ አይነቱ ወንጀል እሷ ላይ ብቻ የተፈጸመ እሷ ላይ ብቻ እንደደረሰ አድርጋ የምትስል ከሆነ በጣም ከባድ ነው እና ከህሊና ጋር ግጭት ውስጥ ብዙ ሰዎች ይገባሉ። አንቺ አሁን ላይ የደረሰብሽ ችግር፣ አሁን ላይ በህይወትሽ የገጠመሽ ነገር በጣም ብዙ ሰዎች ጋር ያለ ነው። ክርስቲያኖች በዚህ ባለንበት ዘመን አንዳንድ ጊዜ መልካም ነገርን እናድርግ የሚባለው ለዛ ነው። ሰዎች ካጠገባችሁ ሲቸገሩ፣ የሚበሉትን ነገር ሲያጡ፣ የሚሰሩትን ነገር ሲያጡ፣ ህይወታቸው አልቀየር ሲል ብዙ ጊዜ ቶሎ ብለን ከጎናቸው አለመቆማችን እንዲህ አይነት ዋጋ ያስከፍለናል። ብዙዎች አማራጭ አጥተው ልክ ሳምሪ እንዳለችው ወደ ጨለማው ዓለም ማህበር የሚቀላቀሉ ሰዎች አሉ። በተመሳሳይ ደግሞ ወደ ባዕድ አምልኮ የሚጎርፉ በጣም ብዙ ሰዎች አሉ። እንዴ ምንም አሁን እኛ ሌላ ቤተ እምነትን አናነሳም። ራሳችን ጉያችን ውስጥ ያቀፍናቸው በጣም ብዙ ሰዎች አሉ። ልክ እንዲሆኑ ኦርቶዶክስ አማኝ ሆነው የኦርቶዶክስ እምነት ተከታይ ሆነው ቅድስት ቤተክርስቲያናችን ከሃሌ ሁሉ የሆነውን እግዚአብሔር ኤልሻዳይ አዶናይ የሆነውን ጌታ እየሰበከችላቸው ግን ዛሬም ድረስ በጣም በብዙ ነገር ተስፋ ቆርጦ የማይገባ ቦታ በጉልበቶቻቸው የሚንበረከኩ በጣም ብዙ ነፍሳት አሉ። እግዚአብሔር አምላክ ሁላችንም ለንስሐ ሞት ያውቃል። እና ሳምሪ በሳምሪ ሕይወት ውስጥ ያንዳንዱ ነገር ሁላችሁ ማጤናችሁ ከሰማችሁ በሁለት በኩል ሀሳቦችን አጋርተናለች። አንድ በቤተሰብ በኩል የነበረ
በጣም በነገሮች ተስፋ እንድትቆርጥ እንድታዝን ያደረጋት አንድ ታሪክ እና ደግሞ በመቀጠል ደግሞ ሳታቅ ከአምላኳ ከእግዚአብሔር ጋር ደግሞ የተጣላችበትን መንገድ አጫውታናለች እና እንዲህ አይነቱ ታሪክ የብዙ ሰዎች ታሪክ ነው። እንዲህ አይነቱ ነገር የብዙ ሰዎች ህይወት ነው። በቤተሰቡ በተለይ እባካችሁ እኔ እጅግ በጣም ትንሽ ልጅ ነኝ ስል ደግሞ የሆነ በጣም ጩጬ ነኝ እያልኩ ሳይሆን ትዳር መስርተው ልጆች ወልደው የልጅ ልጅ አይተው ላሉ ሰዎች መካሪ መሆን ሰው አይደለሁኝም። ግን እባካችሁ ክርስቲያኖቶች ወንድሞች ትዳር ከጀመራችሁ በኋላ ኃላፊነት ከወሰዳችሁ በኋላ በትዳር ህይወት አንድ ከሆናችሁ በኋላ እባካችሁ ለእያንዳንዱ ለምታደርጉት ነገር ዋጋ ስለሚያስከፍል ኃላፊነት ውሰዱ። እባካችሁ የቤት አባወራ የምትሆኑ ወንድማችን እባክህን አባወራ ከሆንክ ትልቅ ኃላፊነት ስለሆነ ኃላፊነትን ተወጣ። የቤት እመቤት የምትሆኝ እህታችን የቤት እመቤት ከሆንሽ ትልቅ ኃላፊነት ስለሆነ ኃላፊነትሽ ትወጪ። ይህንን የትዳር ህይወት የባረከው የቀደሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው እና እንዲህ አይነት የተባረከ ህይወት ውስጥ ገብተን በማን አለብኝነት ትዳር የምናፈርስ ሰዎች ምን ያክል ልጆች ላይ ፍቺ ምን ያክል ዋጋ እንደሚያስከፍል በዛው በጣም የምትመሩበት ታሪክ ነው ብዬ አምናለሁ። የሳምሪ ታሪክ ብቻ አይደለም፣ በጣም የብዙ እህት ወንድሞቻችንም ታሪክ ነው እና እባካችሁ በትዳር ህይወት የምትኖሩ ሰዎች ስለ ልጆቻችሁ ብላችሁ አንዳንድ ጊዜ ይቅር መባባልን ወቁበት። አንዳንዴ ይቅር መባባልን ልመዱ። ምክንያቱም ይቅር የማይባል ነገር ስለሌለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኔ ይቅር እንዳላችሁ እናንተም እርስ በራሳችሁ ይቅር ተባባሉ እንዳለ ሁሉ በትዳር ህይወት የምትኖሩ ሰዎች የባካችሁን ችግሮቻችሁን ልጆቻችሁ ህፃናት ድምፃችሁን ሳይሰሙ በራችሁን ዘግታችሁ መፍታትን ነገሮችን መወያየት ልመዱ ፕሊዝ። ህፃናት ሲያድጉ በነገራችን ላይ ህፃናት ሲያድጉ ተወዳጆች በአባት የሚሞላ ፍቅር አለ፣ በእናት የሚሞላ ፍቅር አለ። ይሄ ፍቅር ነው በነገራችን ላይ ውስጣዊ ማንነታቸውን እየገነባ የሚያሳድጋቸው እና በአባትም የሚሞላ ፍቅር በእናትም የሚሞላ ፍቅር ሳያገኙ ትንሽ በጣም ልክ ባልሆነ መልኩ ግን ምናልባት የልጅነት እድሜያቸው የሚያልፍ ከሆነ ግን ለነገው ማንነታቸው ትልቅ ጠባሳና ተጽዕኖ ይፈጥራል እና እባካችሁ በቻላችሁት አቅም አንዳንድ ጊዜ የግል ስሜትን ብቻ ከመመልከት የግል ስሜትን ብቻ ከማየት ትንሽ ራቅ ብለን ለልጆቻችን መኖር ብንጀምር መልካም ነው። ሳምሪ እኔ አንድ ሀሳብ ብቻ ላንሳ። ምናልባት ሌሎችም ወንድሞች ስላሉ ለእነሱ እድል ለመስጠት በእንደዚህ አይነት ህይወት ውስጥ ያላችሁ አናቅም። ለምሳሌ ልክ እንደ የጨለመው አሰራር ላይ የጨለመው ማህበር ውስጥ ገብተው የእኛን ላይ የሚከታተሉ ሰዎች ይኖራሉ። የእኛን ላይ የሚከታተሉ ሳምሪ እስከዛ ወይ አንቺ ማይክ ሚዩት አድርጊያት ድምፅ እንዳትገባ። ኦኬ። እና የእኛን ላይ የሚከታተሉ ሰዎች ይኖራሉ። አናቅም። በባዕድ አምልኮ ቦታ እየተመላለሱ የእኛን ላይ የሚመለከቱ ሰዎች አሉ። ዕለት ዕለት በጣም ኃጢአት ባለበት መንገዱ ዕለት ዕለት እየተመላለሱ የእኛን ላይ የሚከታተሉ ሰዎች ይኖራሉ። እኛ አናቅም። ግን ለሁሉም ይደርስ ዘንድ የቅድስት ቤተክርስቲያናችንን ትምህርት እንንገራችሁ። በአዲስ ኪዳን የማይሰራ ኃጢአት የለም። በደንብ አዳምጡላችሁ። በአዲስ ኪዳን የማይሰራ ኃጢአት የለም። ምን ማለት ነው? በአዲስ ኪዳን የማይሰራ ኃጢአት አለ ማለት የጌታችን የኢየሱስ ክርስቶስ ደም አጥቦ ሊያነጻው የማይችለው ኃጢአት አለ እንደማለት ነው። በአዲስ ኪዳን የማይሰራ ኃጢአት የለም። በስርዓት መጽሐፍቶቻችንም በመጽሐፍ ቅዱሳችንም ጭምር ለምሳሌ እንዲህ ያደረገ እንዲሆናል የሚሉ በጣም ብዙ ትእዛዛቶች አሉ። ለምሳሌ መንፈስ ቅዱስን የሰደበ ምሕረት የለውም። በስርዓት በአዋልድ መጽሐፍቶቻችን ላይ ደግሞ ብትመለከቱ በመሬት ላይ ድንግልናን አሳልፎ የሰጠ ሰንበትን የሚሽር እንዲያደረገ የሚቆራረጥ ሰይፍ ይታዘዝበታል ይላል። በጣም ብዙ ትእዛዛቶች አሉ። ይሄ ሁሉ ግን የሚሆነው አንድ ሰው ንስሐ ገብቶ ከክርስቶስ ጋር እስካልታረቀ ድረስ ነው። አንድ ነፍስ በንስሐ ሕይወት እስከተመላለሰ ድረስ ሳምሪ በደንብ አዳምጪኝ፣ በአዲስ ኪዳን የማይሰራ ኃጢአት የለም። የማይሰራ ኃጢአት ሳምሪ በደንብ ልብ ብለሽ አዳምጪኝ። እስካሁን ለምን ይመስልሻል በነገሮች አይምሮ ሽረፍት ሊያጣ የቻለው? ምክንያቱም ዓለም የነጠቀሽን ሰላም ልታገኚ የፈለግሽበት ቦታ ሁሉ ትክክል ስላልሆነ ነው። አንዳንዶች ሳምሪ
ልክ እንዲህ ከክርስቶስ ጋር ሲጣሉ ከአምላካቸው ከእግዚአብሔር ጋር ልክ ሲጋጩ ጌታችን ኢየሱስ ክርስቶስን መጠጥ ቦታ ይፈልጉታል። ማለት ዓለም የነጠቃቸውን ሰላም እንግዲህ ሰላም ማለት ክርስቶስ ነው፣ የሰላሙ ጌታ ኢየሱስ ክርስቶስ ነው። ዓለም የነጠቃቸውን ሰላም መጠጥ ቤት ቁጭ ብለው እየሰከሩ ይፈልጉታል። በስካር ግን ዓለም የነጠቀንን ሰላም አናገኘው። አንዳንዶች ደግሞ ምሽታ ቤት ይፈልጉታል። ዳንኪራ ቤት፣ ጭፈራው ቤት፣ ጩኸቱ ቤት፣ ኮንሰርቱ ቤት ይፈልጉታል። ዓለም የነጠቀንን ሰላም በምንም ተአምር ምሽታ ቤትና የዘፈን ጫጫታ ያለበት የኮንሰርት ቦታ ሊመልስልን አይችልም። ለጊዜው ለተወሰነች ደቂቃ ምናልባት እንጽናና ይሆናል። አንዳንዶች በጣም የሚገርባቸው ነገር በጣም ሲበሳጩ፣ በጣም ሲያዝኑ ዓለም የነጠቃቸውን ሰላም ፍለጋ ከማያውቁት ሰው ጋር በአንድ ቀን ከአልጋ ጋር በአልጋ ይወድቃሉ። ከማያውቁት ሰው ጋር በአልጋ ይጋደማሉ። ስጋዊ ፍትወት፣ ስካር፣ ዝሙት፣ ጭፈራ ዓለም የነጠቀንን ሰላም አይሰጥም። ሳምሪ ዓለም የነጠቀንን ሰላም መልሶ ሊሰጠን የሚችለው የሰላሙ ንጉሥ የሰላሙ ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በመጽሐፍ ቅዱስ ላይ ሳምሪ አንድ ነገር ተመልክተሽ ከሆነ ዳዊት የሰራው ኃጢአት በመጽሐፍ ቅዱስ ላይ ተጽፏል። ሁላችሁም በደንብ አዳምጡ ፕሊስ። ዳዊት የሰራው ኃጢአት እንግዲህ መጽሐፍ ቅዱስ ማለት የአምላካችን የእግዚአብሔር ሕያው ቃል ነው። የአምላካችን እግዚአብሔር ቃል ሆኖ ሳለ ግን ዳዊት የሰራው ኃጢአት በመጽሐፍ ቅዱስ ውስጥ ተጽፏል። ራሳችሁን ጠይቃችሁ አታውቁም? ለምሳሌ ዳዊት ከሰራቸው ከተጻፉ ኃጢአቶች ውስጥ አንዱ ዳዊት በቤተ መንግስቱ ሲመላለስ ኦሪዮን የሚባል የአንድ የወታደሩን ሚስት ይመለከታል። በአይኑ ትክ ብሎ ከተመለከታት በኋላ ምን ማለት ነው? በስጋዊ ፍትወት ተመኛት እና ማስጠራት፣ ወደ ቤተ መንግስቱ ወሰዳት፣ ወደ እልፍኙ አስገባት፣ ከእሷ ጋር ዘመተ፣ አመነዘረ፣ በፍትወት ወደቀ። ከዛም በኋላ የሰራው ኃጢአት እንዳይታወቅበት ቶሎ ብሎ ኦሪዮንን ከጦር ሜዳ ወደ ቤተ መንግስት እንዲመጣ አደረገው። ኦሪዮን ወደ ቤተ መንግስት መጣ። የዛን ጊዜ ታቦተ ጽዮን ተማርካ የዳዊት ሰራዊቶች በአጠቃላይ ታቦተ ጽዮንን ለማስመለስ ታቦተ ጽዮንን ዳግም ለመመለስ ከየቤቶቻቸው መሳሪያ ይዘው ወጥተው ነበረ እና ኦሪዮንን ከጦር ሜዳ አስጠራው። ስለ ጦር ቦታው፣ ስለ ጦር ሁኔታው እያንዳንዱን ነገር ጠየቀው። ኦሪዮን በጦር ሜዳው ላይ ምን ያክል እነሱ ድል እየተቀዳጁ እንደሆነ ለንጉሥ ዳዊት ነገረው። ከዛን በኋላ ዳዊት ኃጢአቱን ለመደበቅ ሌላ ኃጢአትን መረጠ። ኦሪዮንን ሂድና በል እረፍት አደርጋለሁ። ለምን ይች ሴት ከጸነሰች እንግዲህ ከማን የጸነሰችው ይባላል። ስለዚህ ከንጉሥ ዳዊት እንደሆነ ይሰማል፣ ኃጢአቱ ይታወቃል፣ ሰው ሁሉ ኃጢአተኛ ሊለው ነው እና ኃጢአቱን ለመደበቅ ብሎ ኦሪዮንን ወደ እልፍኝ ግባ፣ ለዛሬ እረፍት አድርግ፣ ፈቅጄልሃለሁ አሉ። እናም ኦሪዮን ወደ ቤቱ ሄደ። በበነጋታው ንጉሥ ዳዊት በደንብ አዳምጡኝ ፕሊስ። ንጉሥ ዳዊት ኦሪዮን በቤቱ ጣሪያ ስር ገብቶ እንዳደረ እንዳላደረ በወታደሮቹ አስጠይቃል። ወታደሮቹን አስጠርቶ ይጠይቃል እና ወታደሮቹ ወደ ቤቱ እልፍኝ ሳይገባ ከቤቱ ጣሪያ ውጭ ቆሞ ሌሊቱን ሙሉ እንዳደረ ይነግሩታል። እና ዳዊት በጣም ይበሳጭና ኦሪዮንን ያስጠሯል። ለምንድን ነው ከቤት ጣሪያ ገብተህ ያላደርከው ሲለው ታቦተ ጽዮን ከመንበሯ ወጥታ ታቦተ ጽዮን በጠላቶች እጅ ተማርካ እንዴት እኔ ከቤት ጣሪያ ስር ገባለሁ? ይሄ በፍጹም አይሆንም አለ። ስለዚህ ዳዊት ኃጢአቱ እንዳይታወቅበት ኦሪዮን በጦር ሜዳ እንዲገደል ደብዳቤን ጽፎ ሰጥቶ ላከው። ክርስቲያኖች ለምንድን ነው ዳዊት የሰራው ኃጢአት ለምንድን ነው በመጽሐፍ ቅዱስ ላይ ተጻፈው? ሳምሪ ለምን ይመስልሻል? እሺ የእኛስ ኃጢአተኞች ነን፣ እኛ እንበድላለን ክርስቶስን፣ ከክርስቶስ ጋር እንጋጫለን። ግን ዳዊት የሰራው ኃጢአት ለምንድን ነው መጽሐፍ ቅዱስ ላይ የተጻፈ ይመስልሽ? በአንድ ምክንያት ነው። በአንድ ምክንያት። እሱም ትልቁ ምክንያት ምንድን ነው መሰላችሁ ክርስቲያኖች? መጥፎ በሆነ ጸጸት ራሳችሁን ከክርስቶስ ኢየሱስ እንዳታርቁ። እኔ እኮ ኃጢአተኛ ነኝ፣ እኔ እኮ በደለኛ ነኝ፣ እኔ እኮ ለቤተ ክርስቲያን የማልገባ ነኝ፣ እኔ እኮ ርኩስ ነኝ፣ አረ እኔ እኮ የቆሸሽኩ ሰው ነኝ፣ እኔ ለስጋው ደግሞ እንዴት አረ አይሆንም እንዴ፣ እኔ ለመቅደሱ ልገባ በፍጹም አይሆንም፣ እኔ ነጠላ ለብሼ ቤተ ክርስቲያን ልገኝ፣ እኔ የቆሸሽኩ ሰው ነኝ የሚል መጥፎ የሆነ ጸጸት በህሊናችሁ መጥቶ እንዳያውካችሁ ነው በመጽሐፍ ቅዱስ ላይ ልበ አምላክ የተባለው ዳዊት የሰራው ኃጢአት የተጻፈው ክርስቲያኖች እንጂ የዳዊት ኃጢአት እኛ የምንማርበት ሆኖ አይደለም የተጻፈው። ወይም ደግሞ መጽሐፍ ቅዱስ የሚተርከው ታሪካቱ አይደለም የዳዊት ኃጢአት የተጻፈው።
ልበ አምላክ የተባለው እንኳን ዳዊት ኢማጂን እንግዲህ ማለት እግዚአብሔር አምላክ ዳዊትን እንደ ልቤ ብሎታል። እንደ ልቤ የተባለው ዳዊት እንኳን ኃጢአትን ሰርቷል፣ ጌታውን በድሏል። ግን በድሎ ብቻ አልቀረም፣ በንስሐ ሕይወት በእንባ ታጥቦ ከአምላኩ ከእግዚአብሔር ጋር ታርቋል። ስለዚህ አንዳንድ ጊዜ የሆነ ኃጢአት ስትሰሩ እናንተ ጋር ያለ ብቻ እንዳይመስላችሁ ነው የተቀመጠው፣ እናንተ ጋር ብቻ ያለ እንዳይመስላችሁ። እንደውም አንዳንድ ሰው ከቅዱሳኑም ደግሞ ይልቅና ደግሞ አገልጋይ ሆኑ ሁሉ ለምሳሌ እነ ዲያቆን ዘማርያም፣ እነ ልደተ ቃል፣ እነ ፈለገ አትናቴዎስ ኃጢአት ሁሉ የሚሰሩ የማይመስላቸው ሰዎች አሉ። እኛ እኮ ቆሻሻ ነን እንዴ! እንዴት እኛ እንደ ፈለገ አትናቴዎስ የሚሉ ሰዎች አሉ። በእርግጥ ስለ ትሕትና እኔ እንዴት እንደ ልደተ ቃል እኔ ነጠላ ለብሼ እንዴት እኔ ቤተክርስቲያን እገኛለሁ የሚሉ ሰዎች አሉ። እንዴት እኔ እንደ ዲያቆን ዘማርያም እንዴት በስርዓተ ቤተክርስቲያን አገባለሁ እኔማ እኮ የቆሸሽኩ ሰው ነኝ የሚሉ ሰዎች አሉ። እኛ ልክ እንደ ፍጹማን የሚመለከቱ ልክ ኃጢአትን እንደማንሰራ በኃጢአት መንገድ እንደማንመላለስ አትሞኙ ክርስቲያኖች። ሳምሬ እንዳትሞኝ፣ አንቺም እንዳትታለይ። ዕለት ዕለት የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ የሆነውን ጌታችን ኢየሱስ ክርስቶስን ምንበድል ሰዎች ነው። ግን ከእናንተ የምንሻለው አንድ ነገር አለ ብዬ ያምናለሁ። ያ ምንድን ነው? ስንበድለው ኃጢአት ስንሰራ ከእርሱ ስንጣላ በንስሐ ሕይወት ታጥበን ራሳችን ከክርስቶስ ጋር እናሳርቃለን። በቃ ጌታችን ኢየሱስ ክርስቶስ ከኃጢአት ሁሉ አጥቦ ማንጻት ስለሚችል ከነድፋችን ወደ ክርስቶስ እንቀርባለን። ወደ ቤተ ክርስቲያን የማይመጡ ሰዎች ጋር ትልቁ ልዩነታችን ያ ነው። አንዳንዶች እዚህ ሶሻል ሚዲያ ላይ ያልገጠሟችሁም ፈለገ አትናቴዎስ ያደረጋትን ነገር ቆይ ዛሬ ላይቭ ገብቼ ነው ነገራችሁ። ልደተ ቃል እግዚኦ የሰራውን ነገር የሚሉ ሰዎች ገጥሟቸው ያውቁ? ጋይስ ሁላችንም እንበድላለን። ትልቁ ልዩነት ግን በቃ ንስሐ ገብተን ክርስቶስም የረሳው እኛም የረሳ ነው ኃጢአታችን ያለው። እግዚአብሔር የተመሰገነ ይሁን። ሳምሪ ከክርስቶስ ጋር ከክርስቶስ ርቅሻል፣ ከአምላክሽ ከእግዚአብሔር ጋር ተጣልተሻል። ሳታቂው ሳትረጁ ስውት ወደሆነ መንገድ ሄደሻል። ግን እመኚኝ እግዚአብሔር አምላክ አሁንም ንስሐን የሚቀበል አምላክ ነው። የአንቺን ጸጸት ብቻ ነው የሚሻው፣ የአንቺን መመለስ ብቻ ነው የሚፈልገው። በዚህ በዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ማበሻ ጨርቅን ወስዶ የሐዋርያትን እግር ሲያጥብ ጴጥሮስ አንተማ እኔን አታጥበኝም አለው። ስለ ትሕትና ማንን? ጌታችን ኢየሱስ ክርስቶስ። የዚህን ጊዜ ጌታችን ኢየሱስ ጴጥሮስ እኔ ካላጠብኩ አጠራም ያለው፣ እኔ ካላጠብኩ ድል ፈንታ የለህም አለው። ሳምሪ እርግጥ ነው ስህተት ሰርተሻል፣ ሳታቂው በጣም ብዙ ስህተት በሆኑ መንገዶች ተጉዘሻል። ሳታቂው ሳትረጁ አውቀሽን በድፍረት ሳታውቂን በስተት በጣም ብዙ ነገሮችን ሰርተሻል። ግን መኝ ከዚህ የድፋምነት ስሜት አጥቦ ሊያነጻሽ የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ልክ ለጴጥሮስ እንዳለው እኔ ካላጠብኩ አጠራም እንዳሉ ማለት ነው። የዚህ ጊዜ ቅዱስ ጴጥሮስ ጌታ ሆይ እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን እጠበኛለሁ። መላ ሰውነታችንን ክርስቶስ ካላጠብን በስተቀር ሕያው እግዚአብሔር ምስክር አንጠራም። ሳምሪዬ አንጠራም። እስካሁን እረፍት ያጣሽው ለዛ ነው። እስካሁን እረፍት ያጣሽው ብቻሽን ቤት ተቀምጠሽ ስለምታለቅሽ ነው። እስካሁን እረፍት ያጣሽው ብቻሽን ተቀምጠሽ ህመምሽን፣ ማዘንሽን፣ መጸጸትሽን ሰው እንዲያቅልሽ ስለሞከርሽ ነው። እመኚ አንቺ ወደ ክርስቶስ ቅረቢ፣ ይቅር በለኝ ብቻ በይው። ራስሽን ለካህን አሳይ። ጌታችን ኢየሱስ ክርስቶስ የትላንት ኃጢአትን ሁሉ የሚረሳ አምላክ ነው። እንደ ሰው እንኳን ሳምሪ አንቺ እኮ ማለት ትላንትና እንዲያረግሽኝ ሴት ነሽ እማይል ጌታ ነው ያለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከነፍስ ድፋምነት ስሜት ሁሉ አጥቦ ሊያነጻ የሚችል አምላክ ነው። አጥቦ ሊያነጻ የሚችል አምላክ። ክርስቶስን በድለነዋል። መልካም እንግዲህ ወደ ክርስቶስ እንቅረብ። ምክንያቱም ከሱ ውጭ ሊያነጻን የሚችል ማንም የለም። ከክርስቶስ ጋር ተጣልተናል። እንግዲህ ዳግም ወደ ክርስቶስ እንቅረብ። ለምን? ምክንያቱም ከእርሱ ጋር መልሶ ሊያስታርቀን የሚችል አንዳችም ነገር ስለሌለ። ዘፈኑ አያስታርቀንም፣ ጫጫታው አያስታርቀንም፣ ዝሙቱ አያስታርቀንም፣ አመንዘሩ አያስታርቀንም። እመኑኝ፣ የሚያስታርቀን ወደ ክርስቶስ መቅረብ ብቻ ነው። ኃጢአታችንን በመቅደሱ ተገኝተን ኃጢአታችንን በቤተ ክርስቲያኑ ቅጥር ተገኝተን ልናራቅፍ ይገባል። ከነፍስ ድፋምነት ስሜት አጥቦ ሊያነጻ የሚችለው ክርስቶስ ኢየሱስ ብቻ ስለሆነ
ስለዚህ ሳምሪ በቻልሽው አቅም ከዚህ በኋላ ራስሽን ማዘጋጀት አለብሽ። እስካሁን በከንቱ ያፈሰሻቸው እንባዎች በአጠቃላይ እንዳለ እነዛን እንባዎች በአጠቃላይ እነዛ ሀዘኖች በአጠቃላይ ሊደገሙ ይገባል። ልክ እንደ ባለ ሽቷ ማርያም እንደ መቅደላዊት ማርያም ወደ ክርስቶስ ኢየሱስ ዘንድ ቀርበሽ በቃ ዝቅ ብለሽ ከእግሩ ስር ልታለቅሽ ይገባል። ያ መልካም ጸጸት ነው። ክርስቲያኖች በዚህ አጋጣሚ ነገር አላብዛ፣ በደንብ አድርጋችሁ አዳምጡኝ። ጸጸት ሁለት አይነት ጸጸት ነው። አንደኛው ጸጸት መልካም ጸጸት ይባላል። ክርስቲያን የሆነ ሁሉ ሊጸጸት የሚገባው እንዲህ አይነቱን ጸጸት ነው። ሁለተኛው ጸጸት ደግሞ መጥፎ ጸጸት ይባላል። መጥፎ ጸጸት ማለት እኛ ራሳችንን ልክ ቆሻሻ እንደሆነን ፊል እንድናደርግ የሚያደርገን ጸጸት ነው። ይሄ መጥፎ የሆነ ጸጸት ነው። ክርስቲያኖች እንዲህ አይነት ጸጸት እየተጸጸታችሁ ያላችሁ ሰዎች ጥሩ ያደረጋችሁ እንዳይመስላችሁ። ራሳችሁን ከክርስቶስ እያራቃችሁ ነው። ከክርስቶስ እያራቃችሁ እንዴ። በነገራችን ላይ ኃጢአት መስራት ሳምሪ ኃጢአት መስራት አዳማዊነት ነው። አዳማዊነት ምክንያቱም እንደውም ሊቃውንት ምን ይላሉ መሰላችሁ? ምሳሌ ሲመስሉ ከብረት ዝገት፣ ከእንጨት ጭስ፣ ከሰው ደግሞ ስህተት አይጠፋም ይባላል። ስህተትን መስራት፣ ኃጢአትን መስራት፣ መውደቅ፣ መነሳት አዳማዊነት ነው። ወድቋ ለመነሳት ግን ይሄ አጋንንታዊ ነው። በጣም ልንጠነቀቅ ይገባል። ሳምሪ በጣም ጥንቃቄ ያስፈልገዋል። ሰዎችን ቅድም እንዳልነው ከብረት ዝገት አይጠፋም፣ ከእንጨትም ጭስ አይጠፋም፣ ከሰውም ስህተት አይጠፋም። አገልጋይ ሆኖ ሰው በገንዘብ ሊታማ ይችላል፣ ሊሰርቅ ይችላል። አገልጋይ ሆኖ ሰው ሊያመነዝር ይችላል። ምዕመን ሆኖ ሰው ሊዘሙት ይችላል፣ ነፍስ ሊያጠፋ ይችላል። ምንም ኃጢአትን እንስራ፣ ዋናው ትልቁ ቁም ነገር ራስን አዘጋጅቶ ራስን መርምሮ ራስን ለካህን አሳይቶ ከክርስቶስ ኢየሱስ ጋር መታረቅ ነው። እና ሳምሬ አሁንም ያጣሽውን ሰላም ማግኘት ትችላለሽ። እንኳንም ማወቅንሽ እዚህ ውስጥ ያለን ሁላችንም እህት ወንድሞችሽን በዚህ አጋጣሚ ደግሞ ቀደም ስታነሻቸው የነበሩ ሀሳቦች አሉ። ምናልባት እታች ላላችሁ ኦርቶዶክሳውያን በህግ ስራ ላይ የምትሰሩ በህግ ሙያ ላይ ያላችሁ እህታችን ሳምሪን ብታወሯት። ቀደም በልጅነት እድሜዋ በጣም ብዙ የተፈጠሩ ነገሮችን ስትነግራችሁ ሰምታችኋል። ብዙ በህግ ዙሪያ እኛ እውቀቱ ስለሌለን ምናልባት በህግ ዙሪያ እውቀቱ አቅሙ ያላችሁ አንዳንድ ጊዜ በዚህ ከውርስ ጋር ተያይዞ በጣም ብዙ የሆኑ ስህተቶችና ወንጀሎች ይፈጸማሉና እህታችን ሳምሪ እንግዲህ የእናቷ ቤት የአያቷ ቤት በአጠቃላይ ባሉበት ተሽጦ በአካውንታቸው ለእሷና ለእህቷ 75 ሺህ ብር ብቻ ተልኮላቸው ነው ዝም የተባሉትና እንደ ማንኛውም ደግሞ ህግ ሳምሪም እህቷም ፍትህ ማግኘት አለባቸውና የምትችሉ እንዲህ አይነቱን ነገር ለማድረግ ጋይስ የግድ ኦርቶዶክስ መሆን አይጠበቅባችሁም። የእስልምና እምነት ተከታዮችን ብትሆኑ ፕሮቴስታንቶችን ብትሆኑ ብቻ በህግ ዙሪያ የምትሰሩ እህት ወንድሞች ካላችሁ እባካችሁን ቀረብ ብላችሁ እህታችን ሳምሪን አናግሯት። በውስጥ መስመር መልእክት አስቀምጡላት። እገዛችሁን ስለምትሻ በቻላችሁት አቅም በሙያችሁ አግዟት። በስተመጨረሻ ሳምሪ ማለት የምፈልገው ነገር ምንድን ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሳምሪ ይወድሻል፣ በጣም ይወድሻል። እንደሚወድሽ ደግሞ የምታውቂው ዛሬ እኛ ስለነገርንሽ አይደለም። ትላንት ገና አንቺ ሳትፈጠሪ በፊት በቀራኒው መስቀል ተሰቅሎ ስለኔና ስለ አንቺ በኃጢአት የጠቆረ ማንነታችን ከኛ ተገፉ ይርቅ ዘንድ ከአይሁዶች ምራቅ እየተተፋበት ፊቱን ያላዞረ ጌታ ከሊጦስ ስራ አደባባይ እስከ ቀራኒዮ ድረስ 13 ሕማማትን ተቀብሎ መከራን የተቀበለ ጌታ በቀራኒዮ መስቀል ላይ ተሰቅሎ ስጋውን ቆርሶልናል። ሳምሪ ደሙን አፍሶልናል። እንዲሁ ስለወደደን ይህን ያክል ዋጋ ከፍሎልናል እና እንዲሁ ወዶ በመስቀል ላይ ተሰቅሎ ዋጋ የከፈለልን ጌታ ኢየሱስ ክርስቶስ ሳምሪ ዛሬም ይወድሻል። በምንም ባንዳች እንዳትጨነቂ። ክርስቶስ ኢየሱስ ማለት እንደ ምድራዊ ሰዎችን የሚታዘብ ሰዎችን የሚቀየም አይደለም። ይልቁኑ በጥፊ ለጸፉት፣ ምራቅ ለተፉበት ከሊጦስ ስራ አደባባይ እስከ ቀራኒዮ ድረስ
13 አይነት ሕማምን እንዲቀበል አድርገው እያንገላቱ ወዲያ ወዲህ እያረጉ እያዳፉ የወሰዱትን የሾህ አክሊል አቀዳጅተው በእንጨት እየጎተቱ ራሱን ያደሙትን እጆቹን በገመድ ወጥረው በችንካር የቸነከሩትን ነፍሳት ሁሉ ሳይቀር የማር አምላክን ያለን ሳምሪ የማር አምላክን ያለን ስህተት ሰርተሻል። አዎ በቃ ከአንቺ የሚፈለገው ትልቁ ነገር ምንድነው መሰለሽ ሳምሪ? አውቀሽን በድፍረት የሰራሽውን ሳታቂን በስተት የሰራሽውን ኃጢአት ወደ ክርስቶስ ዘንድ ቀርበሽ ጌታዬ ኢየሱስ ክርስቶስ ይቅር በለኝ በይው፣ ይቅር በለኝ በይው። በቤተ ክርስቲያናችን ከቅዳሴም ከኪዳንም ጸሎት በኋላ ጸሎት ሲደረግ ሰምታችሁ ከሆነ ካህናት የሚያደርጉት ጸሎት እኔ ልቤን ሐሴት ይሞላዋል። ክርስቲያኖች በእውነት ኦርቶዶክስ በመሆናችሁ ደስ ይበላችሁ። እንደው በጌታ ልክ የኪዳንም ጸሎት ካለቀ በኋላ ቅዳሴም ጸሎት ካለቀ በኋላ ካህናት ሁሉንም ሕዝብ ሲባርኩ እንደዚህ ይላሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስህተት በመዓልት በሌሊት በሐልዮ በነቢብ በገቢር የሰራችሁትን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ ይላል። ጌታ ሆይ ምን አይነት ጸሎት ነው? ምን አይነት ጸሎት ነው ጋይስ? እውነት ኦርቶዶክስ በመሆናችሁ ልትኮሩ ይገባል። ስለ እውነት ነው ምላችሁ። አይሽ ሳምሪ በቅድስት ቤተክርስቲያናችን ስለ እያንዳንዱ ነፍሳት እንኳን ጸሎት ሲደረግ ሳናቅ ለሰራነው ነገር ብቻ አይደለም ክርስቶስ ይቅር የሚለን፣ አውቀንም በድፍረት ለሰራነው ነገር አውቀንም በድፍረት የሰራነው ሳናቅም በስተት የሰራነው በመዓልትም ይሁን በሌሊት በሐልዮ በማሰብ በነቢብ በመናገር በገቢር በማድረግ የሰራነውን እያንዳንዱን ኃጢአታችንን ይቅር የሚል አምላክን ያለን ሳምሪዬና ደስ ይበልሽ። ይሄ ውስጥሽ ያለው ሐሳብ ውስጥሽ ያለው ስሜት እንዲሁ ፈርቶ እንጂ ክርስቶስ አንቺ ንስሐ በገባሽበት ቅጽበት ልብሽ በተጸጸተበት ቅጽበት ይቅር የሚል አምላክ ነው። ሁለት ነገሮችን ብቻ ላንሳልሽ እና ይብቃኝ። ሳምሪ በመጀመሪያ ዳዊትን እግዚአብሔር ለምን እንደ ልብ ያለው ይመስልሻል? እንግዲህ በጣም እኔ የሚገርማችሁ ነገር የነገረ መለኮትን ትምህርት ስጀምር ለእኔ ጥያቄ የሆነብኝ የነበረው ነገር ያ ነበረ። እንዴት ዳዊት እንደ ልቤ ተባለ? እንዴት? በጣም ከብዙ ሴቶች ጋር በፍትወት የወደቀ በጣም ብዙ ኃጢአትን የሰራ ሰው ነበረ ዳዊት እና ልበ አምላክ እንዴት ተባለ ብዬ ስጠይቅ አንድ የአዲስ ኪዳን ተርጓሚ መምህር ነበሩ የመለሱልኝ። በእርግጥ ነገሩን አለማስተዋሌ እንጂ ግልጥ ነው ሐሳቡ። እንደምታውቁት ብዙ ቅዱሳን አሉ ከልጅነታቸው ጀምሮ ስለ ክርስቶስ ኢየሱስ የተጋደሉ። ልክ ቅዱስ ኤፍሬም እንዳለው ሰማዕታት በእውነት የዝችን ዓለም ጣዕም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ እንዳለ እነ ሕፃነ ቂርቆስ ከእናታቸው ማኅፀን ጀምረው ሲወጡ ፈቃዳቸውን ሁሉ ለክርስቶስ ያደረጉ ገና በሕፃንነታቸው ስለ ጌታችን ኢየሱስ ክርስቶስ ሰማዕትነትን የተቀበሉ ቅዱሳን አሉ። በጣም ይገርማል። እነሱ እግዚአብሔር አምላክ እንደ ልብ ያላላቸው እነ ጻድቁ አባታችን አቡነ ተክለ ሃይማኖት ኢትዮጵያ ሐዋርያ ተብለው የሚጠሩት በእርፈ መስቀል በተለይ ደቡቢቷን ኢትዮጵያ በአጠቃላይ ያረሰረሱ ወንጌልን በደቡቢቷ ኢትዮጵያ ላይ በደንብ በኃይል የሰበኩ ስለ ክርስቶስ ኢየሱስ ብለው በጡጭ የተመቱ ደማቸው የፈሰሰ ታላቁ ኢትዮጵያዊ ሐዋርያ ጻድቁ አባታችን አቡነ ተክለ ሃይማኖት እንደ ልብ ያልተባሉ ከልጅነታቸው ጀምሮ ራሳቸውን ለሥጋዊ ፈቃድ ሳያስገዙ ፈቃዳቸውን ለክርስቶስ አድርገው የኖሩ አባት ናቸው። ግን እሳቸው እንደ ልብ ያልተባሉ ሌሎችም ቅዱሳን እነ ቅድስት አርሴማ፣ ሌሎችም እነ ጴጥሮስ፣ እነ ጳውሎስ፣ እነ ማቴዎስ፣ እነ ማርቆስ፣ እነ ዮሐንስም ጭምር መጥምቀ መለኮት ቅዱስ ዮሐንስ በእጆቹ መለኮትን ያክል እሳት የዳሰሰው ያ ቅዱስ እንደ ልብ ያልተባለ ወንጌላዊ ዮሐንስ፣ ታዎሎጎስ፣ ወልደ ነጎድጓድ፣ ፍቁረ እግዚ፣ የመስቀሉ ድንቅ ሐዋርያ ተብሎ የሚጠራው ሳምሪ ያ ትልቅ ሐዋርያ። በነገራችን ላይ በጣም የሚገርማችሁ ነገር እንደ እርሱ ከዘፍጥረት እስከ ዮሐንስ ራእይ እንደ ወንጌላዊ ዮሐንስ ሰማያዊ ምስጢርን ያየ የተመለከተ የለም። ግን እሱ እንኳን እንደ ልብ ያልተባለ እንዴት ነው ዳዊት እንደ ልብ የተባለው ስንል በጣም በሚገርም ሁኔታ ዳዊት በእያንዳንዱ ኃጢአቱ ለሰራው ለእያንዳንዱ ኃጢአት ንስሐ ይገባ ነበር።
እግዚአብሔር አምላኩን ይቅር በለኝ ይለው ነበር ለእያንዳንዱ ኃጢአቱ። እግዚአብሔር ከኛ የሚፈልገው ያንን ስለሆነ እግዚአብሔር ከኛ የሚፈልገው ጸጸትን ስለሆነ ዳዊት ለእኔ እንደ ልቤ ነው አለ። ዳዊት ለእኔ እንደ ልቤ ነው። ሳምሪ እግዚአብሔር አሁንም ከአንቺ የሚፈልገው ያንን ነው፣ ጸጸትን ብቻ፣ ጸጸትን ብቻ። እግዚአብሔር ከኛ በጣም ናፍቆ የሚፈልገው ያንን ነው። አይደንቅም? እንደ ሰው ልጅ እግዚአብሔር የሚቀየመን ቢሆን ኖሮ አስቡት። እስትንፋስን የሰጠን እርሱ፣ የመኖር ህልውናችን እርሱ፣ ተኝተን እንኳ እንቅልፋችንን የነገዋን ፀሐይ ለመመልከት የእግዚአብሔር ፈቃድ ያስፈልጋል። ክርስቲያኖች እግዚአብሔር በንስሐ ሞት ወደ እርሱ እንድንቀርብ ስለሚፈልግ ግን በእያንዳንዱ አላት እድሜን ለንስሐ ጨምሮ ይሰጠናል። ሳምሪ እስካሁን ሰዓት እግዚአብሔር ያቆየሽ በምክንያት ነው፣ በምክንያት ከእርሱ ጋር እንድትታረቂ ስለሚፈልግ እና ወደ ክርስቶስ ስንቀርብ ብዙ ጊዜ ቻሌንጆች ይኖራሉ። ቻሌንጆች፣ በጣም ብዙ ቻሌንጆች ይኖራሉ። ወደ እርሱ እንዳንቀርብ፣ በንስሐ ሕይወት እንዳንመላለስ፣ እንዳንታረቅ ከጌታ ጋር በጣም ወደኋላ የሚጎተቱን ብዙ ቻሌንጆች አሉ። ከነዛ ቻሌንጆች ደግሞ በጣም ራስን ማራቅ ያስፈልጋል። በጣም መወዳትን በጣም ለብዙ እህት ወንድሞቼ ታሪኳን የምመሰክርላት ያኒትን ቅድስት እናት ታሪክ ብቻ ልንገርሽና ላብቃ። ሳምሪ ማርያም ዘነይን ትባላለች። ትክክለኛ ስሟ ማርያም ዘነይን ነው እና ብዙዎች ባለሽቷ ማርያም ወይም ደግሞ መቅደላዊት ማርያም ብለው ይጠሯታል። ይህች ቅድስት እናት የእሷ ንስሐ ከሌሎች ቅዱሳን አንስት በጣም ይለያል። የሚለየው ደግሞ በምክንያት ነው። ሳምሪ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በምድረ ሥጋዌ በነበረበት ዘመን የነበረች እናት ነች። የቃሉን ትምህርት ሰምታ አታውቅም። ጌታችን ኢየሱስን በዓይኗ ተመልክቶ አታውቅም። እና በዛን ዘመን በሥጋዊ ፍትወት ትኖር የነበረች ሴት ነች። በሥጋዊ ፍትወት ስንቶቻችንን ነው ክርስቶስ ከተለያየ ማንነት ግን የጠራን? እኔ የሌሎቻችሁን አላውቅም ክርስቲያኖች፣ እኔ ራሱ ከኃጢአት ነው የተጠራሁት። እኔ ራሱ የትላንት ማንነቴን የትላንት ኃጢአቴን የሚያውቁ ሰዎች ዛሬ እንደ አዲስ እንዴ ፈለገ እንደዚህ የነሱ አልነበር እንዴ ይላሉ። እኔ ራሱ የመጣሁት ከኃጢአት ነው ክርስቲያኖች፣ ከኃጢአት የድሮ ማንነቴን ቀይሩ። ክርስቶስ ዳግም እንደ አዲስ ፈጥሮ ያላወቅኩትን እንዳውቅ አድርጎ ነው ወደዚህ ቅድስት ቤተክርስቲያን እንድጠጋ ያደረገኝ። ለስም አጠራሩ ክብር ምስጋና ይሁን። ብዙ ወንድሞቼንም እንደዛ ልክ ጴጥሮስ ከቤቱ ሲወጣ አሳ ሊያጠምድ ነበር የወጣው፣ ግን መድኃኔ ዓለም ታሪክ ቀያሪ ነውና ሰውን ታጠምዳለህ እንዳለ ሁሉ የብዙዎቻችን እኮ ታሪክ እንደዚህ ተቀይሯል። ኃጢአትን አስበን ከቤታችን ወጥተን ድንገት እንደዚህ ክርስቶስ እንዲሁ የጠራን ብዙ ሰው ብዙ ነፍሳቶች አለን እና ሳምሪ ማርያም ዘነይን ረዥም ጊዜ በሥጋዊ ፍትወት ከኖረች በኋላ አንድ ቀን ራሷን በመስታወት ተመለከተች። በመስታወት እና ለእያንዳንዱ ሕዋሳቶቿን እያለቀሰች ወቀሳን አቀረበች። እናንተ አይኖቼ ነገ እኮ ፈሳሾች ናችሁ። እናንተ ውበቶቼ ነገ እኮ ጠፊዎች ናችሁ። እናንተ ጉንጮቼ ነገ እኮ ወዳቂዎች ናችሁ። እናንተ ፀጉሮቼ፣ እናንተ ቅንድቦቼ ነገ እኮ ረጋፊዎች ናችሁ እያለች ለእያንዳንዱ ሕዋሳቶቿ ወቀሳን አቀረበች እና በጣም አምርራ አለቀሰች። እጅግ በጣም አምርራ እጅግ በጣም አብዝታ ከማልቀሱ የተነሳ ሳምሪ የማርያም ዘነይን ሽፋሽፍቶቿ እስከሚጠቁሩ አይኖቿ እስከሚቀሉ ድረስ ነበር ያለቀሰችው። በነገራችን ላይ ኃጢአቱ ትዝ ብሏችሁ አልቅሳችሁ ታውቃላችሁ? እመኑኝ እንደናንተ እድለኛ ሰው የለም። እመኑኝ እንደናንተ እድለኛ ሰው የለም። ለምን እንደሆነ ነገራችኋለሁ። ማርያም ዘነይን ኃጢአቷ በአጠቃላይ ትዝ ብሏት አለቀሰች፣ አነባች፣ አንድ ነገር አሰበች። ሳምሪ አሁን የማርያም ዘነይንና የአንቺ ልዩነት እዛ ጋር ነው። ማርያም ዘነይንም ረዥም ዓመት ጌታ ኢየሱስ ክርስቶስን በቃ ስትበድል ኖራለች። ጌታ ኢየሱስ ክርስቶስን ክዳ ኖራለች። በሥጋዊ ፍትወት ወድቃለች። ኦኬ ሶ አሁን ላይ ያ የቀድሞ ኃጢአት በአጠቃላይ ትዝ አላት። ሰው አንድ ነገር አሰበች። ያ ደግሞ ምንድን ነው? ሽቶ ገዝታ ወደ ክርስቶስ ዘንድ ቀርባ በእንባዋ የጌታችን የኢየሱስ ክርስቶስ እግሩን አጥባ ከእግሮች ስር ወድቃ ጌታ ኢየሱስ ክርስቶስ ይቅር በለኝ ማለትን ፈለገች። እናም እንዳሰበች ተነሳች። ሳምሪ እንዲህ አይነት እርምጃ ይፈልጋል የንስሐ ሕይወት። ተጸጽተናል፣ ግን አንድ እርምጃ ይፈልጋል። ራስን ለካህን ማሳየት፣ ወደ ክርስቶስ መቅረብን ይፈልጋል የንስሐ ሕይወት። እና ማርያም ዘነይን ተነሳች፣ ወደ አንድ ሽቶ ነጋዴ ዘንድ ቀረበች እና ያንን ሽቶ ነጋዴ ጠየቀችው ሽቶ እንዲሰጣት እና ያ ሰው በቀድሞ ማንነቷ ነው የሚያውቃት። ሳምሪ እመኚ
አንቺ በንስሐ ሕይወት ልትመለሺ ስትሞክሪ ከክርስቶስ ጋር ልትታረቂ ስትይ ልክ ክርስቶስ አምላካችን እግዚአብሔር የሰዎችን አንደበት ተጠቅሞ አንቺን ሲያጽናና እንደነበረ ሁሉ ጥንተ ጠላታችንም ደግሞ ሰይጣን የሰዎችን አንደበት ተጠቅሞ ከንስሐ ሕይወት እንድትርቂ ወደ ንስሐ ሕይወት እንዳትመለሽ የቻለውን ሁሉ ያደርጋል። የቻለውን ሁሉ። የቀድሞ ማንነትሽን የሚያውቁ ሰዎች ደግሞ ከመጀመሩ ነው ሳምሪ ደግሞ ነጠላ ለባሽ ሆንሽው እኛ እናቅሽ የለ እንዴ? አንቺ ክርስቶስን እኮ እንዲያው ክደሽ የነበርሽ ሰው ነሽ። አንቺ እኮ ከእግዚአብሔር ጋር ተጣልተሽ እኮ የነበርሽ ሰው ነሽ እያሉ አንቺን ማሸማቀቅ የሚፈልጉ ሰዎች ይመጣሉ። ማርያም ዘኔን ወደ ሽቶ ነጋዴ ዘንድ ቀረበች እና ሽቶ እንዲሰጣት ጠየቀችው። ያ ባለ ሽቶ ቀለደባት፣ ቀጸበባት። ማርያም አይኖችሽ ጠቁሯል አላት። አይገርም? አንዳንድ ጊዜ አልቅሰን ራሱ ደምንባ ፈሰን ራሱ አጋጥሟችሁ ይሁን ደምንባ በቃ አልቅሰን ልባችን ተሰብሮ ራሱ አንዳንድ ጊዜ አላርፍ የሚሉ ሰዎች አሉ። የናንተ ጸጸት፣ የናንተ ማንባት፣ የናንተ ማዘን ከምንም የማይቆጥሩ ሁሌ እንደ ድሮ ማንነታችሁ በቃ እንደ ድሮ ማንነታችሁ አድርገው መሳል የሚፈልጉ ሰዎች አሉ። እና ማርያም ዘኔን ላይ ቀለደባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ አላት። ይህ ማርያም ዘኔን ግን የመጣችሁ ልቧ ተነክቶ ነው። እስከ ዛሬ ድረስ የሰራችሁ ኃጢአት በአጠቃላይ ተገልጾላት ነው። ጌታ ኢየሱስ ክርስቶስን በድዬዋለሁ ብላ ነው። አንድ ነገር እንደ ይዤ ልሂድ ብላ ነው ሽቶ ልትገዛ ሄደችው እና ቀለደባት። ወደ ክርስቶስ እንዳትቀርብ ትልቁ ፈተና ተጋረጠባት እና ማርያም ዘኔን የሚደንቅ መልስ መለሰች። በተለይ እህቶቼ በክርስቶስ ፍቅር በጣም እወዳችኋለሁ። ከነበራችሁበት ማንነት ነፃ መውጣት ስትፈልጉ በእመቤቴ በቃ ልክ እንደ ማርያም ዘኔን እንድትሆኑ ፈልጋለሁ። ወደ ድሮ ማንነታችሁ ሊጎትቷችሁ የሚሞክሩ ሰዎችን እናንተን ልክ እንደ ድሮ ማንነታችሁ ትሪት ማድረግ የሚፈልጉ ሰዎችን በአጠቃላይ ልክ እንደዚህ እንድታሳፍሯችሁ ፈልጋለሁ። ማርያም ዘኔንን ያሰው ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዴ? ምን ሆነሽ ነው ያለቀሽው አላት። የዚህን ጊዜ ማርያም ዘኔን እውነት ነው እጅግ በጣም ከምወዳቸው አብልጬም ቦታ ከምሰጣቸው ሰዎች መካከል አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብሮ እየሄድኩ ነው አለች። እርሱም ኃጢአቴ ነው፣ አሁን ልቀብሮ እየሄድኩ ነው። ምን አይነት ድንቅ መልስ ነው! እውነትም ኃጢአቷን ቀበለችው። ሽቷን ይዛ ሄደች። ስቅስቅ ብላ ለእያንዳንዱ ኃጢአቷ ከክርስቶስ እግር ስር ወድቅ አለቀሰች፣ አነባች፣ ሽቶን አርከፈከፈችለት። ክርስቶስ ኃጢአቷን ሁሉ ይቅር አላት። ሳምሪ ኃጢአትሽን የምትቀብሪበትን ቀን ልታረዝሚ አይገባም። ሰዎች ሰዎችን ለማግኘት ቀጠሮን ያረዝማሉ። ሰዎች አንዳች ነገርን ገዝተው የራሳቸውን ለማድረግ ቀጠሮን ያረዝማሉ። ክርስቶስን ግን ለማግኘት በክርስቶስ ኢየሱስ ግን ለመጣጠብ አንዳችሁም ቀጠሮ እንዳትይዙ። የመዳን ቀን መቼ ነው ይላል መጽሐፍ? ዛሬ ነው። በቃ ዛሬ። ስለዚህ ዘመሪ ምንም ቀጠሮ እንዳሰጪ እመኚ። የእስካሁኑ ነገር ሁሉ ይለፍ። ክርስቶስ ከአንቺ የሚፈልገው በንስሐ ሕይወትሽን መመለስ፣ በንስሐ ሕይወት መመለስሽን፣ ልብሽ መጸጸቱን፣ ጌታ ኢየሱስ ክርስቶስ ይቅር በለኝ ማለትሽን ብቻ ነው የሚፈልገው። ካለንበት የደፋምነት ስሜት አጥቦ ሊያነጻን የሚችለው ማን ብቻ ስለሆነ ጌታችን ኢየሱስ ክርስቶስ። በአዲስ ኪዳን የማይሰራ ኃጢአት የለም። የማይሰራ ኃጢአት መንፈስ ቅዱስን የሳደበ ምሕረት የለም። ምን እስካላደረግ ንስሐ እስካልገባ ድረስ ንስሐ ገብተህ ማትማረም የሚባል ትምህርት የለም። ድንግልናውን በምድር አሳልፎ የሰጠ የሚቆራረጥ ሰው ይታዘበታል ይላል የሥርዓተ መጽሐፋችን። ምን እስካላደረገ ድረስ ንስሐ እስካልገባ ድረስ ከክርስቶስ ጋር ዳግም እስካልታረቀ ድረስ እመኑኝ። ከክርስቶስ ጋር ግን ከታረቃችሁ ከኃጢአት እድፋምነት ስሜት ማንም አጥቦ ሊያነጻችሁ ስለማይችል ክርስቶስ ራሱ አጥቦ ያነጻችኋል። ያኔ ከኃጢአት እድፋምነት ስሜት ነፃ ስንወጣ ያጣነውን ሰላም እናገኘዋለን። ሌላው እስከዛው ድረስ ደግሞ ተወዳጆች ፕሊስ እባካችሁን በብዙ ነገር ስታዝኑ፣ በብዙ ነገር ስትበደሉ እመኑኝ መጠጥ ቦታ አትሂዱ ፕሊስ። ራሳችሁን በማስከር የምታገኙት ሰላም የለም። ከማታውቁት ሰው ጋር በስጋ ፍትወት ወደ አልጋ በመውደቅ የምታገኙት ሰላም የለም። በኃጢአት ላይ ኃጢአትን መደረብ እንጂ በምሽታ ቤቶች፣ በሪኩም ዘመዳ ቤቶች፣ በኮንሰርት ቦታዎች በመሄድ ስለ እውነት ነው የምላችሁ የምታገኙት ሰላም የለም። ሰላምን የምታገኙት የሰላሙ ንጉሥ ጌታ ኢየሱስ ክርስቶስ ጋር ብቻ ነው።
ያንን ሰላም ደግሞ የክርስቶስ ኢየሱስ ሙሽራ በሆነችው በቅድስት ቤተክርስቲያን ውስጥ ነው የምታገኙት። እመኑ። በቃ ዝም ብላችሁ አቅራቢያችሁ ባለ ቤተክርስቲያን ጸጥ ብላችሁ ሂዱ። በቃ ማንንም ሰው ሳታገኙ ጸጥ ብላችሁ ሂዱ። 2 ደቂቃ ብቻ ጸጥ ብላችሁ ተቀመጡ። ጸጥ ብላችሁ ተቀመጡ። እንኳን ሌላው ነገር ይቀርና ያያችሁ የቀመሳችሁ ታውቁታላችሁ። በቤተ ክርስቲያናችን የሚነፍሰው ሰላም የሚነፍሰው ነፋስ ራሱ ሰላም ይሰጣል። በቅጥር ቤተ ክርስቲያን ውስጥ የሚነፍሰው ነፋስ እንኳን ሳይቀር ሰላም ይሰጣል። አይደለም ሌላው ይቀርና ለ2 ደቂቃ ያክል ብቻ ጸጥ ብላችሁ በቃ ቤተክርስቲያን ውስጥ ቁጭ ብሎ ዓለም የነጠቃችሁን ሰላም በስመ አብ ዓለም ከእናንተ የወሰደውን ሰላም በጫጫት የተተካውን ያንን ጩኸት ያንን ረብሻ በአጠቃላይ በ2 ደቂቃ ውስጥ ክርስቶስ ይቀይረዋል። ቤተ ክርስቲያን ውስጥ ብቻ ለ2 ደቂቃ ቁጭ በሉ። ስለ እውነት ነው የምላችሁ። በቤተ ክርስቲያናችን ከዚህ በፊት ብያለሁ፣ የሚንጠለጠሉ እንደ ሻኩራ የሆኑ የተሰሩ ብረቶች አሉ። ተመልክታችሁ ከሆነና ነፋስ በመጣ ጊዜ እነዛ ሻኩሮች ድምፅ ያወጣሉ። እውነቴን ነው የምላችሁ። እኔ እንደዛ ድምፅ ሰላም የሚሰጠኝ ነገር የለም። የእናንተን ባላቅ ገጥሟችሁ አያውቅም? ክርስቲያኖች ወደ ቤተ ፕሮቴስታንቶችም ጭምር ስለ እውነት ገጥሟችሁ አያውቅም? አንዳንድ ጊዜ በጣም ተከፍታችሁ አዝናችሁ ዝም ብላችሁ ኦርቶዶክስ ቤተክርስቲያን ውስጥ ገብታችሁ ቁጭ ስትሉ ያ ድምፅ እየተሰማችሁ ውስጣችሁን ሰላም ተሰምቷችሁ አያውቅም? ቤተክርስቲያናችን በጣም መደንቅ ቤት ነች በእውነት። እነዛ የሻኩራ ብረቶች ምሳሌ ጌታችን ኢየሱስ በተወለደ ጊዜ ሄሮድስ ያስፈጃቸው 1000 ሕፃናት ምሳሌዎች ናቸው። የሰማዕታት ምሳሌ ማለት ነው። አይገርም? በሰማዕታቱ ጩኸት ዛሬ እኛ ሰላም እናገኛለን። ክርስቶስ በተቀበለው ሕማም ዛሬ እኛ እንድናለን። በጣም ይገርማል። ይሄ በጣም ትልቅ ሚስጥር ነው በእውነቱና በቤተ ክርስቲያን ለ2 ደቂቃ ብቻ ተቀምጠን የምናገኘውን ሰላም ዓለም ሊሰጠን አይችልም። እና ሳምሪ ከዚህ በኋላ በፍጹም እንደ ሎጥ ሚስት ወደኋላ እንዳትመለከች። ድሮ እኮ እኔ እንደዚህ ነበርኩ፣ ወይኔ እግዚአብሔርን እኮ ክጄዋለሁ፣ ወይኔ እነንትና እኮ እንደዚህ አድርገው ይሆናል እንዳትይ። በመጀመሪያ እመኝ፣ ክርስቶስ ይቅር እንዲልሽ የምትፈልጊ ከሆነ እንዳለ ያዘንሽባቸውን ሰዎች በአጠቃላይ ከአንጀትሽ ይቅር ብያለው ብለሽ እርምጃሽን ጀምሪ። እንደ ሎጥ ሚስት ወደኋላ እንዳትመለከች። ራስሽን ለንስሐ አዘጋጂ፣ ራስሽን ለካህን አሳይ፣ ከክርስቶስ ኢየሱስ ጋር ታረቂ። እመኚኝ፣ ያኔ ዓለም የነጠቀሽን ሰላም በአጠቃላይ ዊዝን ማይክሮ ሰከንድ ክርስቶስ ይሰጥሻል። እና ሳምሪ በርቺልን። እጅግ በጣም ነው የምንወድሽ። ሁላችንም ኦርቶዶክሲያን ከአንቺ ጎን ነን። በዚህ አጋጣሚ እንድትጠነቀቅ የሚፈልገው ነገር ምንድን ነው? ዛሬ አንድ እርምጃ ተራምደሻል። ክርስቶስን ለማግኘት ወደ ክርስቶስ ለመቅረብ አንድ እርምጃ ተራምደሻል እና ይሄ ደግሞ የሚያውከው ሰይጣን በጣም ብዙ ሰዎችን ሊጠቀም ይችላል። በውስጥ መስመር በተቻለ አቅም ቁም ነገር የሚያዝሉ መልእክቶችን ከሚያስቀምጡ ሰዎች በስተቀር ለማንም ሰው መልስ እንዳሰጪ፣ በህግ ዙሪያ ለሚያክሩሽ ሰዎችም በቻልሽው አቅም የተወሰኑ ቀናቶችን በቴክስት ብቻ ለማውራት ሞክሪ። ከዛ ውጭ ግን ራስሽን ለንስሐ ብቻ አዘጋጂ ሳምሪ፣ ለንስሐ ብቻ እመኚኝ። ክርስቶስ ዓለም የነጠቀሽን ሰላም መልሶ ይሰጥሻል። በጣም ነው የማመሰግነው ሳምሪ። ልደት የሚጨምረው ነገር ካለ ለእሱ እድል ልስጥ። በጣም ያስኩባችሁ እንግዲህ ይቅርታ። እንዴት አመሻችሁ የእግዚአብሔር ቤተሰቦች፣ የእናታችን የድንግል ማርያም ወዳጆች፣ በወደደንና ባፈቀረን እስከ ሞቱ ድረስ ፍቅሩን በገለጠልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም። እንዴት ናችሁ? ፈለገ፣ ሄሉ፣ ሳምሪ፣ ታሚ፣ ቶኒ እና እዚህ ውስጥ እየተከታተላችሁ ያላችሁት ሁላችሁንም ክርስቲያኖች በክርስቶስ ኢየሱስ ፍጹም ሰላም እንዴት ናችሁ? በመጀመሪያ ደረጃ በጣም በሚገርም ሁኔታ የእህታችን ቪዲዮ ተልኮልኝ መቼ ነው? ከዛሬ 2 ቀን መሰለኝ፣ የሳምሪ ማለት ነው። በውስጥ ጽፌላት ነበረ፣ ምናልባት አላየችውም ይሆናል እና ልደተ ቃል የሚል አካውንት አይተሽ ከሆነ በውስጥ ጽፌልሽ ነበር። ዞሮ ተገናኘን፣ በአንድም በሌላም እግዚአብሔር ይሰራልና ከመጀመሪያው እስከ መጨረሻው የተናገርሽውን እየሰማው ነበርና ትልቁ ነገር በመጀመሪያ ደረጃ ሰው የውስጡን አውጥቶ የሚናገርበት ቦታ፣ መንፈሳዊ ቦታ ማግኘቱ በራሱ ትልቅ ነገር ነው።
ያ ማለት የችግሩ 50% መፍትሄ የተገኘ ማለት ነው አይደለ? አንዳንዴ እኮ ሰው የሚሰማው ሰው ሁሉ ይፈልጋል ከልቡ። ስንቶቹ እኮ ስላልሰማናቸው ብቻ ጆሮ ስላልሰጠናቸው ብቻ ጭንቀታቸው አንቆ የገደላቸው እኮ በጣም ብዙ ሰዎች አሉ። ጭንቀት ሞትን ይወልድና ሞት ደግሞ ለዘላለም ያጠፋናል። እዛ ደረጃ የሚደርሱ ሰዎች እኮ አሉ። መሰማትን የመሰለ እኮ ጸጋ የለም። የምታወሩበትን ቦታ ማግኘት፣ የምተነፍሱበትን ቦታ ማግኘት፣ የምትጮሁበትን ቦታ ማግኘት፣ የምታለቅሱበትን ቦታ ማግኘት በራሱ እኮ እጅግ በጣም ትልቅ ነገር ነው። ስለዚህ አንቺ ወንድማችን ጋር መጣሽና ሁላችንም ጸጥ ብለን አዳመጥንሽ አይደለ? ይሄ ራሱ እኮ ትልቅ ነገር ነው። የተወሰነ ያህል አልቀለለሽም? የሚሰማሽ ሰው እና ከጎንሽ ያሉ ወንድሞች እንደኖሩ ስታቂ፣ ከጎንሽ ያሉ እህቶች እንዳሉ ስትመለከቺ በጥቂቱም ቢሆን ውስጥሽ ይሰማል አይደለ? ድምፄ ትንሽ ይቆራረጣል። ትንሽ አይደል? ተወዳጆች የለት ትንሽ ይቆራረጣል አይደል? አይደል? ኔትወርኩም ቀይ እያበረ ከተማ ግባ ብሎ አልሰማለኝ ማለት ወደ ከተማ ጠጋ ብለህ ኑር፣ ሁሌ ከከተማ ዳር ዳር ማለት እግዚአብሔር በገንዘብ ባርኳል። ባትቋጥር ወደ ከተማ ቀረብ ብለህ ደህና ቦታ ተከራይተህ ብትኖር። እንግዲህ ሁልጊዜ ወንድሜ ምክሬ ነው፣ ምንም ሊሰማኝ አልቻለም። እሱ የሆነ ከተማ ጥግ ጥጉን ነው የሚወደው። እንግዲህ ኔትወርኩ እንዴት እንደሚስተካከል እኔ አላውቅም። አይወላችሁ ያስወጣው ማኔ ያው ነካካዋ ወይ ተባብረን ለምን ፈረንሳይ እናገበው? መልሻለሁ እንዴ? አሁን እሰማለሁ። ተመልሰሃል ለትሻ ታሙ። በቻልኩ አቅም ስለ ልደት መጥፎ የሆኑ ነገሮችን ባትናገር ጥሩ ነው። ምናልባት ለት ይቅርታ ማስቆሙ ነበር። እሺ እና ምን እያልኩኝ ነበረ እህታችን መሰለሽ? ሰው በመጀመሪያ ደረጃ መሰማቱ በራሱ እጅግ ሰላም ይሰጠዋል። የሚሰማሽ ሰው ማግኘት፣ የሚያዳምጥሽ ሰው ማግኘት፣ ችግርሽ ችግሬ ነው፣ ጉዳትሽ ጉዳቴ ነው ብሎ ጆሮ ሰጥቶ የሚያዳምጥ ሰው ማግኘት በራሱ በጣም ትልቅ እድል። ስለዚህ እግዚአብሔርን ማመስገን አለብሽ። አንዳንድ ጊዜ በህይወታችን በጣም ብዙ ውጣ ውረዶች ሲመጡ የምንመለከተው ምን ጊዜም ውጣ ውረዱን ብቻ ነው እንጂ በዛ ውጣ ውረድ ውስጥ እንኳን እስትንፋሳችን ከእኛ ጋር ሆና መቀጠሏ በማን ኃይልና በማን ችሎታ ይመስላችኋል? ይህንንስ እድል ያዘጋጀልሽ ማን ነው? ዛሬ ሰዎች እንዲቀርቡሽ ያደረገ ማን ነው? እንደምታውቁት ወርቅ በእሳት ሲፈተን ነው ወርቅነቱ የሚታወቀው አይደል? በእሳት በሆነ ፈተና ውስጥ ማለፍ በኋላ ላይ ለወርቅነት ያበቃል። ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣው ቅዱሳን ለሆኑ ሰዎች አይደለም። እያንዳንዱን ታሪክ ብትመለከቱ፣ እያንዳንዱን ነገሮች ብትመለከቱ መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ እንደውም አባቶች ሲናገሩ ምን ብሎ ነው የሚናገሩት? ብዙ ጊዜ ወደ ግራ ነበር የሚያየው ይላሉ። ወደ ግራ ነበር የሚያየው እና ለምንድን ነው ብዙ ጊዜ ወደ ግራ የሚያየው ተብሎ ሲጠየቅ ወደ ኃጢአተኞቹ ነው የሚመለከተው። እኔ የመጣሁት መድኃኒትን ለማይሹ ሳይሆን መድኃኒትን ለሚሹ ለታመሙ ሰዎች ነው የመጣሁት ብሎ ሲናገር እንሰማዋለን ጌታችን ኢየሱስ ክርስቶስ አይደለም። ስለዚህ ይሄ ምን ነው የሚያሳየው ብለን ስንመለከት ለእኛ ለታማሚዎቹ ነው የመጣ። አንዲት ታሪክን ላስቀምጥላችሁ። መጽሐፍ ቅዱስ ላይ መቼስ የዛችን ሴት ታሪክ የማያውቅ ሰው የለም። አይሁዳውያን ክርስቶስን ለመፈተን በጣም ብዙ ርቀት ሄደዋል። ከሄዱባቸው ርቀቶች ውስጥ አንዲትን ዝሙትን ስታደርግ የነበረችን ሴት ክርስቶስ እግር ስር እያዳፉ ይዘዋት ይመጣሉ። ክርስቶስ እግር ስር እያዳፉ ይዘዋት ይመጡና ይህች ሴት ዝሙት ስታደርግ ተገኝታለች እና በሙሴ ሕግ መሰረት ልትገደል ይገባታል ይላል። ብዙዎቹ የእኛን መጥፋትና የእኛን መውደቅ ጉድጓድ ቆፋሪዎች ናቸው። አብዛኞቹ በዚህ ዓለምም ስንኖር አብዛኛው መንገድ የተስተካከለ ሳይሆን ጎርባጣ ነው እና ጌታ ኢየሱስ ክርስቶስ ቀናም ብሎም አላያቸውም። ምንድን ያደረገው?
በምድር ላይ በጣቶቹ እየጻፈ ምን የሚል ንግግር ነው የተናገረው? ከእናንተ ውስጥ ኃጢአት የሌለበት ሰው ቢኖር የመጀመሪያውን ምን ድንጋይ በእሷ ላይ ይወርውራል። ሁሉም በኃጢአት የወደቀ ስለነበረ፣ ሁሉም በፈተና ውስጥ የነበረ ስለሆነ ሁሉም ምንድን ያደረጉት? ወደ ኋላቸው ነበር ሲሄዱ የነበሩት። ሁሉም ሄዱት ወደ ኋላቸው። ከዛ ጌታ ኢየሱስ ክርስቶስ ምን አላት? ያችን ሴት አይዞሽ፣ እኔ አልፈርድብሽም፣ ከዚህ በኋላ ግን አትበድይ፣ አሁን በሰላም ሂጂ አይደል ያላት? በነዛ ሁሉ መከራ ውስጥ የነበረችን ሴት። ስለዚህ እኔ እህት ወደ እግዚአብሔር ቤት ስትመጪ እግዚአብሔር ሸክምሽን፣ እናንተ ሸክማችሁ የከበደ ሁላችሁ ወደ እኔ ኑ እኔም አሳርፋችኋለሁ አለ። እናንተ ሸክማችሁ የከበዳችሁ፣ ብዙዎቻችን የኃጢአት ሸክም አለብን። ብዙዎቻችን የህይወት ሸክም አለብን። ይህችን ዓለም ይህችን ህይወት ለማሸነፍ መግባት የሌለብን ጉድጓዶች ውስጥ እንገባለን። መገኘት የሌለብን ቦታዎች እንገኛለን። በዛ ሁሉ ውስጥ ግን ተስፋ በማይቆረጥበት አምላክ ግን ተስፋ መቁረጥ ተገቢ አይደለም። በኃጢአት የማይፈተንና በመከራ የማያልፍ ማንም ክርስቲያን የለም። እንኳን እኔና እናንተ ልብ አምላክ ቅዱስ ዳዊት እንኳን በኦሪዮን ሚስት መሰናከል በኃጢአት ወድቆ እግዚአብሔርን አሳዝኖታል። ግን ምንድን ያለው ነው? ሰዎች የድፋምነት ስሜት ሲሰማቸው፣ የተስፋ መቁረጥ ሲሰማቸው፣ የወደቁ የጠፉ አይነት ስሜት ሲሰማቸው፣ ሰዎች ሁሉ ቢገፋቸው፣ ብቻቸውን ቢሆኑ የተፈጠሩትም ለብቻቸው እንደሆነና የፈጠራቸው አምላካቸው እንደሆነ ማወቅ መቻል አለባቸው። ስሞትም እኮ ብቻችንን እግዚአብሔር ከኛ ጋር ስላለ ነው እንጂ። እንደዚህ ብሎ ይናገራል መዝሙረኛው ዳዊት ማለት ነው። ወደ እግዚአብሔር ለመቅረብ በሚያደርገው ጉዞ ላይ በመዝሙር 50 ቁጥር 1 ላይ እንዲህ ይላል፣ አቤቱ እንደ ቸርነት መጠን ማረኝ አለ፣ እንደ ምሕረት ብዛት መተላለፌን ደምስስ አለ። ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልኩ፣ በፊትም ክፉን አደረግኩ። በነገርህ ትጸድቅ ዘንድ በፍርድህ ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ አለ። እነሆ እውነትን ወደድክ፣ የማይታይ ስውር ጥበብን አሳወቅከኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ። ሐሴትና ደስታን አሰማኝ፣ የሰበርካቸውን አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ ቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስንም ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በእሽታ መንፈስ ደግፈኝ ብለን እግዚአብሔርን ልንለምነው ይገባል። ተስፋ በማይቆረጥበት አምላክ ተስፋ የማይቆረጥም ንስሐን የመሰለ ሳሙና እያለ ሰው እንዴት ሁልጊዜ የኃጢአተኝነት ስሜት ውስጥ ይኖራል? አንድ ሰው ንስሐ ሲገባ እግዚአብሔር ቀረ የሚለው ነገር ሳይኖር ነው ሙሉ ለሙሉ የሚያጥበው፣ ንጹሕ የሚያደርገው፣ እንደ አዲስ የሚወልደው። ልክ ያቺን ሴት እነሱ ሞቷን ሲፈልጉ የሞቷን ደብዳቤ ሲያውጁላት እኔ ግን አልፈርድብሽም በሰላም ሂጂ ብሎ ተስፋ ሰጣት አይደል? መጽሐፍ ቅዱስ ላይ እስኪ የትኛው ሰው ነው ጻድቆ ነው መጀመሪያ የቀረበው ከድንግል ማርያም ውጭ? ገና ከመጀመሪያው ጀምሮ የጽድቅን ሕይወት ይዞ ወደ እግዚአብሔር ይመጣል አለ ወይ? የለም፣ አናገኝም። አብርሃምን ተመልከቱት። ጣዖትን በጣዖት አምልኮ ውስጥ የነበረ ነበረ። ዳዊትን ተመልከቱት። ገና በእናቴ ማህፀን ሳለሁ ኃጢአተኛ ነበርኩኝ እያለ ይናገራል። ጳውሎስን ተመልከቱት። አሳዳጅ ክርስቶስን ሲያሳድ ነበረ። ጴጥሮስን ተመልከቱት። ክርስቶስን የካደ ወደ ክርስቶስ የመጡት ሁሉም የቆሸሹ ናቸው። ክርስቶስ ማለት የማይደፈርስ ንጹሕ ባህር ነው። እኛ ከነ ኃጢአታችን ገብተን ነስተን እንወጣለን፣ እሱ ግን አይደፈርስም። ክርስቶስ ማለት ባህር ነው። እኛ ገብተን ስንታጠብበት ወንዙ አይቆሸሽም። ለምሳሌ አንድ ወንዙ ውስጥ ገብታችሁ ሻወር ገላችሁ የምትታጠቡ ወንዙ ይቆሸሻል? አይቆሸሽም። እናንተ ግን ምን ትላላችሁ? ትነጻላችሁ። ክርስቶስ ማለትም እንደዛው እኛ ከኃጢአታችን እንታጠብበታለን እንጂ እሱ አይቆሸሽም። ስለዚህ ከእግዚአብሔር በላይ አባት አለ? ከእግዚአብሔር በላይ ወዳጅ አለ? ከእግዚአብሔር በላይ ቅርብ አለ? በቋንቋችን የሚያናግረን የውስጣችንን የሚያውቅ ከሱ ውጭ ሰው አለ ወይ? ሳምሪ እህቴ፣ እኔ አንቺን አልፈጠርኩሽም፣ እናትና አባትሽም አንቺን አልፈጠሩሽም። ወደዚህ ዓለም ያመጣሽ አንቺ የእሱ ነሽ። የደም ዋጋ የተከፈለልሽ የክርስቶስ። የምትሄጂውም ወደ እርሱ ነው። ወደዚህ የሚያመጣሽ እርሱ ነው።
የነፍስሽ ዋስትና ያለው በእርሱ ነው። ለምትኖሪለትም ዓላማ እርሱ ነው። ሰዎች ቢገፉሽ፣ ሰዎች ቢጠሉሽ ምን አስጨነቀሽ? እሱ ከደገፈሽ። አንድ አባባል አለ፣ ዓለም ሁሉ ቢገፋ ጀርባን ቢያዞርብህ እግዚአብሔር ከደገፈ ይህን ዓለም ታልፈዋል። ዓለም ሁሉ ደግፎ አጨብጭቦልህ ከጎን ቢሆን እና እግዚአብሔር ግን ከጎን ከሌለ ትወድቃለህ፣ ያውን ትንኮታኮታለህ። በኃጢአት ውስጥ ወደቅን አይደለ? የማይወድቅ ሰው አለ በኃጢአት? የኃጢአት ደረጃ አለው የለውም? ህይወት እኮ ናት ደረጃ የምትሰጠን እንጂ እኮ የኃጢአት ደረጃ የለውም። ሁሉም በእግዚአብሔር ፊት ኃጢአተኛ ነው። አንድም ጻድቅ የለም፣ ሁሉም ኃጢአተኛ ናል። ሁላችን ካፈጣጠራችን የቁጣ ልጆች ነን አለ። እንደ ቸርነቱ ባለጠግነት መጠን ለአዲስ ህይወት መታጠብ የመረጠን እግዚአብሔር ነው። እሱ ደግ ባይሆን ኖሮማ እኔና እናንተ እንዴት እንኖር ነበር? የእያንዳንዳችን ግፍ ቢገለጥ ኖሮ፣ የእያንዳንዳችን የብቸኝነት ስሜት ቢገለጥ ኖሮ ማን ተራምዶ መውጣት ያለ የሚችል ይመስላችኋል? በዚህ ዓለም ላይ ወደ እልፍኛችሁ ግቡ፣ በርከክ በሉ፣ አልቅሱ፣ ይቅር በለኝ በሉት። ኃጢአታችሁን በሰው አታሳዩ። ኃጢአታችሁን ሰው እንኳን ቢያውቀው እና እሱ መድኃኒዓለም የፋቀውን ኃጢአት ሰው ቢያስታውሳችሁ አይጭነቃችሁ። ሰው እኮ ከሰው ላይ እንከን ብቻ የሚፈልግ እኮ ነው። እግዚአብሔር ይቅር ካለ በኋላ በቀደመ ስም አይጠራህም። ፍርድ ቤት ብትሄድ መዝገብህ ይዘጋል እንጂ አይቀደድም። የሆነ ቀን ብትሄድ ከተዘጋበት ቦታ ላይ የወንጀል ታሪኩ ተብሎ ይወጣና ይነበብልሃል። ወደ እግዚአብሔር ስትሄድ ግን ይቃጠላል። ንጹህ ነው የምትሆነው። ከዚህ በፊት ይህን በደል በድሏል አይልም እግዚአብሔር። ልክ ካነጻ በኋላ በቀድሞ ስም አይጠራም። ሌባ ሆነ ወደ ቤተክርስቲያን ብትገባ ያ ሌባው መጣ አይደለም የምትባለው። ከነሳ በኋላ ልጄ መጣ ነው የምትባለው። ከሰዎች ከጠበቃችሁ፣ ደስታችሁ ሰዎች ላይ ካለ፣ ሰዎች አጠገባችሁ ስለሌሉ ሐዘናችሁ የሚመጣ ከሆነ እናንተ ምን ጊዜም የውስጣችሁን ሰላም አታገኙ። በኃጢአት መውደቅ አዳማዊ ነው። ቅዱስ ዮሐንስ አፈወርቅ ከኃጢአት አለመነሳት ግን ዲያብሎሳዊ ነው። መውደቅ አዳማዊ ነው። ወድቆ አለመነሳት ግን ዲያብሎሳዊ ነው። አንዴ አይደለም ሚሊዮን ጊዜ ልንወድቅ እንችላለን በኃጢአት። የጥልቁ ማህበር ውስጥ አይደለም ሌላም በርካታ ነገሮች ውስጥ ልንገባ እንችላለን። የህይወት እድል እስከተሰጠን ድረስ ንስሐ እንዳንገባ የሚከለክለን ነገር ደግሞ ምን አለ? እናትና አባቶች ሊተውሽ ይችላሉ፣ ሊክዱሽ ይችላሉ፣ ስማቸውን ከአንቺ ላይ ሊፍቁት ይችላሉ፣ የራሳቸውን ህይወት መርጠው ሊሄዱ ይችላሉ። የማይለወጥ አባት፣ የማይረሳ ጌታ፣ የደም ዋጋ የሚከፍል በሞቱ ህይወት የሚሰጥ አምላክ አለሽ እኮ። ነገ እኮ አንቺ ተስፋ አለሽ። ንስሐ ትገቢያለሽ። ኃጢአትሽ ሁሉ ይታጠባል። ዳግመኛ ቤተ መቅደሱ ትቆሚያለሽ። ዳግመኛ ሁለተኛ እድል ይሰጥሻል። አግብተሽ ወልደሽ አንቺም እናት ትሆኛለሽ። እድል ይሰጣል እኮ እግዚአብሔር ሁለተኛ እድል። የማይፈለጉ በክርስትና ተስፋ መቁረጥ ብቻ ነው እንጂማ እድል ይሰጣል እግዚአብሔር። እግዚአብሔር እድል ይሰጣል። ሰው ነው እድል የማይሰጠው። ከሰው እንዳትጠብቁ፣ ከአምላካችሁ ጠብቁ። ንስሐ ከሰዎች ቢሆን ኖሮ እኮ ስንቶቻችን ኃጢአተኛ ሆነን በቀረን። ንስሐ የሚሰጠው ሰው ቢሆን ኖሮ፣ በደልን ይቅር የሚለው ሰው ቢሆን ኖሮ፣ ዕዳን የሚቀድ ሰው ቢሆን ኖሮ ስንቶቻችን እስከ ዛሬ ድረስ በዕዳ ተይዘን በቀረን ነበር። ይቅር የሚለው እግዚአብሔር ስለሆነ ነው። ሳይሰለቸው ሳይራራ ለሁሉ ያስባል። ሳይራራ ሳይዘነጋ ለሁሉ ያስባል። ምንም ቢሆን ምንም ልጆቹ ነን። ጀርባችንን አንስተው እንከተለው እና ረጅም መልእክት ተላልፏል። ቅድም እጅግ በጣም በምሳሌ አድርጎ ወንድማችን አስተላልፎልሻል። ተስፋ በማይቆረጥበት አባት፣ ይቅር አልልም ባለ ጌታ፣ ወደ እኔ ኑ ብሎ በሚጣራ ጌታ እንዴት ተስፋ ይቆረጣል? እምራችኋለሁ በሚል አምላክ። ሰይጣንማ በሰዎች ላይ እያደረ ስማችንን ያጠፋ፣ የብቸኝነት ስሜት፣ ራሳችንን መጥላት፣ ራሳችንን ማጥፋት ስሜት ውስጥ ይከተናል። ግን እኮ እኛ አይደለም ራሳችንን ወደዚህ ዓለም ያመጣ ነው። ባለቤት አለው ሰውነታችን። ለዛ ነው እኮ እናንተ የራሳችሁ አይደላችሁም፣ እናንተ የእግዚአብሔር ቤተ መቅደሶች ናችሁ። ስለዚህ በእግዚአብሔር ቤተ መቅደስ ኃጢአት አትስሩ የተባለው ለዚህ ነው። ሁለት አጣሽ እንዴት ሰው ይሆናል? ምድር ሳይመቸው ሰማይም ሳይመቸው በምድር ተንገላቶ ራሱን አጥፍቶ ደግሞ የሰይጣን ራት ይሆናል እንዴ ሰው? ፈተናውን እንደ ጥሩ አጋጣሚ ተጠቅሞ በንስሐ ወደ እግዚአብሔር መመለሻ ለማድረግ መሞከር ነው። እችን አንድ ነገር ልናገርና ልጨርስ። የቤተክርስቲያናችን ሊቅ አባታችን አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ ያውም በእሁድ በሰንበት ጸሎቱ ላይ እንደዚህ ይላል።
ጌታ ኢየሱስ ክርስቶስ ሆይ የተራበ ሆድ ምግብ ለመብላት እንዲቸኩል በንስሐ የሚመጡትንም ይቅር ለማለት አንተ እንዲሁ ትፋጠናለህ። የተጠማ ጉሮሮ ውሃ ለመጠጣት እንዲቸኩል ወደ አንተ በንስሐ የሚመጡትንም ለመማር አንተ እንደዚህ ትፈጥናለህ። ማ ክርስቶስ። ቆይ እሱ ኃጢአተኞችን ካልማረ ታዲያ እንዴት ነው መሐሪ የሚባለው? ቆይ እንዴት ሆናችሁ ነው? የጻድቃን አምላክ ብቻ ነው እንደሚመስላችሁ እግዚአብሔር? የንጹሐን ጌታ ብቻ ነው እንደሚመስላችሁ እግዚአብሔር? እንደዛማ ከሆነ ለምንድን ነው የባሪያን መልክ እስከ መያዝ ከእኛ ጋር እስከ መዛመድ ወደ ምድር እስከ መውረድ እስከ መሰቀል እስከ መገረፍ እስከ መራቆት ድረስ ያደረሰው ጻድቃንን ብሎ የመጣ ነው እንዲመስለን? ኃጢአታችን ተጽፎ ባያልቅ ከፀጉራችን ቁጥር ቢበዛ ከሰማይ ከዋክብት በምድር አሸዋ ካሉት በላይ ቢበዛ የተስፋ መቁረጥ መዓት ቢኖር አንዲት ቃል እግዚአብሔር ፊት ቆመን አባት ሆይ ይቅር በለኝ፣ ዳግመኛ ድልን ስጠኝ፣ እንደ ልጆች አድርገኝ፣ ንጹሕ አድርገኝ ብለን ተናዘን ንስሐ ገብተን አዲስ ህይወት እንዳንጀምር የሚከለክለን ምን አለ? ምንም። ትልቁ በሽታ በክርስትና ክርስቲያኖች ተስፋ መቁረጥ። ተስፋ መቁረጥ የብዙ ነገሮችን ያበላሻል። ብዙ ነገሮችን ያበላሻል። ብዙ በሮችን ይዘጋል። ብዙ ነገሮችን ያሳጣል። ተስፋ በማይቆረጥበት እግዚአብሔር ተስፋ እንዳትቆርጭ። ሳምሪ እህቴ እንኳን ደህና መጣሽ ወደዚህ። የኔና የሌሎቹም ኃጢአት ስላልተነገረ ስላልተወራ ውድቀታችን ስላልተወራ እንጂ ስንቶቻችን በእግዚአብሔር ቸርነት ተደግፈን ዛሬን እንዳየን ሁላችንም እናውቀዋለን። አይምሰልሽ ነጠላ ለብሰን ቤተክርስቲያን ውስጥ ስንቆም የነፃን ሰዎች መጥፎ ታሪክ የሌለን በኃጢአት ሳንበድለው የመጣን አይምሰልሽ። የብዙዎቻችንን ጉድፍ የሚሸፍን አምላክ ስለሆነ ነው ደፍረን ቤተ መቅደሱ ምንገባው ይቅር እንዲለን ምንለምነው። አንቺ ከኛ እንዳንዱ ነሽ። የእግዚአብሔር ልጁ ነሽ። የሚያበላሽ የሚያጠጣሽ እሱ ነው። ከተኛሽበት የሚያነቃሽ አምላክሽ ነው። ውድቀትሽን የሚፈልጉ ሰዎች ይኖራሉ። መነሳትሽን የሚፈልግ እግዚአብሔር ጊዜው አልረፈደም። ዛሬም ቀን አለ። ሰይጣን ነፍስሽን ሊቀማ ታገል አደለ? እንዳይወስዳት አድርጊው። ለጊዜው ያዛት አደለ? በንስሐ ተቀበዩ። ከሰይጣን እጅ ውጪ፣ እግዚአብሔር እቅፍ ውስጥ ግቢ። ምን ያህል ምቾት እንዳለው ታያለሽ። አትቢ፣ አትጠጪ። የመጀመሪያ ንስሐ ግቢና እስኪ ያንን ሰላም እዩ። ወጣት ነሽ አይደል? ሰርተሽ ታመጫዋለሽ። ገንዘብም ቢሆን ሰርተሽ ታመጫዋለሽ። ከዜሮ መነሳት ከሆነ ውደቂና ተነሽና አምጩ። ትልቁ ሰላም ግን ህሊና ውስጥ ያለ ሰላም። የህሊናሽ ጥያቄ የሚመለሰው በንስሐ ሳሙና ሲታጠብ። ያለፈ ታሪክሽን እና ጭንቀትሽን የምታስወግጂው በድፍረት እግዚአብሔር ፊት ቆመሽ ስለ ራሴ ስትናገሪያን ስትመሰክሪም። ጠንካራ ሴት ሁኚ፣ ልክ እንደ መግደላዊት ማርያም ሳታፍር እያለቀሰች እግሩ ፊት እንደተበረከከችው ሴት። መጽሐፍ ቅዱስ አብዛኛው ታሪክ የሰዎች ወድቆ መነሳትን የሚያሳይ ነው። እኛ ታዲያ ምንድን ነን? እንማንነሳው ለምንድን ነው? የምህረት አባት የቸርነት ጌታ አይኖቹ በምህረት እንደሚያዩን ልናስብ ይገባል። በእርሱ ፊት የተሰወረ ነገር የለም። እኛ ደግሞ ከእርሱ ልንሰውር አንችልም። ስለዚህ በንስሐ ወደ እነሱ እንመለስ። በርካታ የድፍረት ኃጢአት መጽሐፍ ቅዱስ ላይ ተዘርዝረው ተቀምጠዋል። የተለየ ኃጢአት አናደርግም። እኛ በዝሙት ቢሆን መጽሐፍ ቅዱስ ላይ ተጽፏል አይደለም? እኔና እናንተ ደካሞቹ ዳዊት ተፈትኖበታል። ብዙዎቹ ተፈትነዋል። ስለዚህ ትልቁ ሚስጥር ስጋችን ደካማ ለኃጢአት ተጋላጭ እንደሆነ እግዚአብሔር አምላክ የማያውቅ ነው ይመስለን? አንቺን የፈጠረ አምላክ የማይገደው ነው ይመስለሽ? ለምንስ ይመስልሻል ዛሬ ይህንን ፕሮግራም ያዘጋጀው? እንዲህ እንድትናገር የፈቀደ እሱ አይደለ? የሚያዳምጡ ሰዎች እንዳሉ በሰዎች አድሮ ምልከታን የሚሰጠስ እግዚአብሔር አይደለ? አንቺና ፈለገ ትተዋወቃላችሁ? አትተዋወቁም። ይህን አጋጣሚስ የፈጠረ የአንቺን መዳን የአንቺን ነገ ማስተካከል የሚናፍቅ አምላክ ያለ አይመስልሽም? ነው እንጂ ከሱ ውጭማ ቢሆን እንደ ሰይጣን አሰራር ቢሆንማ እኔና አንቺ ዛሬ እኛ እዚህ ጋር ያለነው ሰዎች የአንቺን የእህታችንን ድምፅ ባልሰማ ነው። አንቺም እኛ መካከል መጥተሽ ባልተናገርሽ ነበር። እናትና አባትሽ በአንቺ ስም መጠራትን ወይም ደግሞ እህቴ ናት ብሎ አስተዋወቅ አይደል? አባት አለሽ እኮ እግዚአብሔር አባት አለሽ አይደል? ማ እግዚአብሔር መቼም የማይፈቀር ሊያውም በደሙ የገዛሽ ማለት ነው። እናትሽም ከአንቺ ዞር አለች አይደል? በመስቀል ስር በአደራ የተሰጠች እናት አለችሽ፣ ያውም ድንግል ማርያም። በኃጢአት በወደቅንበት ሰዓት ላይ ቀሚሷን ይዘን የምንነሳባት እናት። ወንድም የለኝም አልሽ አይደል? መላእክት አሉልሽ። የእግዚአብሔር ቃል እኮ ወዳጅ ነው። መዝሙር መስማት እኮ ወዳጅ ነው። ከእግዚአብሔር በላይ ወዳጅ አለ? ከድንግል ማርያምስ በላይ እናት አለ? ከቃሉስ በላይ አጽናኝ አለ ወይ? ከቤተ ክርስቲያንስ በላይ የበለጠ ረፍት ቦታ አለ ወይ? የለም።
እኚህንና እኚህን የመሳሰሉ በጎ ነገሮችን ማሰብ። አንቺ አዲስ ህይወት ጀምሪ፣ ንስሐ ገቢ፣ ከንስሐ አባትሽ ጋር ተነጋገሪ፣ እኔ ልጅህን ይቅር በለኝ በይ። ከዛ በኋላ ምዕራፉን ዘግተሽ አዲስ መንገድ ስትጀምሪ ጀርባቸውን የሰጡሽ ሰዎች ፊትሽን ለማየት በዛ ጋር ይመጣሉ። በውድቀትሽ ወይም ደግሞ በመጥፋትሽ ግድ ያልሰጣቸው ሰዎች መኖር ስትጀምሪ ቀና ብለው ያዩሻል። እግዚአብሔርን ብቻ ተደገፊ። ዜና ያክብራል። ለሻ በጣም ነው የምናመሰግነው። ቃሉትን ያሰማልን። በጣም ደስ የሚል መልእክትን ያስተላለፍከው ሳምሪዬ። ያው ብዙ ነገሮችን እንደተረዳሽ ተስፋ አደርጋለሁ እና ልደትና ተመስገንን ፎሎ አድርጊያቸው። ያው ልደትና ተመስገንን ፎሎ ያደርጉሻል እና ያው ከዛሬው ዕለት ጀምሮ ሳምሪ ምንድነው ያው የምናስበው ከዚህ በኋላ ሳምሪ እንዴት አድርጋ ንስሐ ገብታ እንዴት እንደምትመለስ ነው። በቃ ከዚህ በኋላ በድሮ ኃጢአት በድሮ ማንነት ማልቀስ ማንባት የለም። እንደውም እግዚአብሔር ነገሮችን ሁሉ በምክንያት ነው የሚያደርገውና የአንቺ ህይወት ደግሞ የእግዚአብሔር ትምህርት ቤት ሆኖ በጣም ብዙ ሰዎች ከአንቺ ህይወት ተምረው በንስሐ ህይወት የሚመላለሱበት ታሪክ ይሆናል ማለት ነው። ልክ የነ ማርያም መቅደላዊት፣ የነ ማርያም ዘነይን፣ የነ ግብፃዊት ማርያም፣ የሌሎችም ቅዱሳን አንስት ታሪክ በጣም ለብዙ ሴቶች በንስሐ ህይወት ለመመለስ ትምህርት እንደሆነ ሆኖ ያንቺም ህይወት ደግሞ የእግዚአብሔር ትምህርት ቤት ሆኖ ብዙ ሰዎች የሚማሩበት እግዚአብሔር አምላክ ያድርግልን። ጸሎትሽን፣ ልመናሽን፣ ጩኸትሽን ሁሉ እግዚአብሔር አምላክ ይስማሽ። ልደት እንዳለው እኛ ኦርቶዶክሳውያን ከማንኛውም ሰው እኩል እንጨነቃለን፣ ከማንኛውም ሰው እኩል እናዝናለን። ግን ብዙ ጊዜ በፊታችን ላይ ጭንቀት አይነበብም፣ በፊታችን ላይ ሐዘን አይነበብም። ለምን ከተባለ ምክንያቱም የክርስቶስ ኢየሱስ እናት ድንግል ማርያም አለችን። ድንግል ማርያም ሳምሪ የጭንቅ አማላጇ። እንደ አንድ ጊዜ ኮሜንቱ ልክፈትላችሁና ሁላችሁም የጭንቅ አማላጇ እያላችሁ ጻፉ ፕሊስ። እውነት በጣም ብዙ እናቶቻችን በጣም በደከመ ኑሮ እኛን አሳድገዋል አይደል? ቅጠል እየሸጡ እንደው 20 ብር 30 ብር ቄጤማ እየሸጡ በጣም ሁላችሁም ለዚህ ምስክር ናችሁ። እና ይህን ሁሉ ነገር ያለፈው ያ ሁሉ ነገር አልፎ ለዚህ ቀን የበቃ ነው። በፊታችን ላይ አንዳች እንኳን ሐዘን አንዳች እንኳን መጥፎ ነገር ሳይነበብ ለዚህ ቀን የበቃ ነው የክርስቶስ ኢየሱስ እናት ድንግል ማርያም ስላለችን ነው። እርሷ የጭንቅ አማላጇ ነች። የጭንቅ አማላጇ ብዙ ኦርቶዶክሳውያን በዚህ አጋጣሚ ላንሰው ማርያም እንደምታማልድ የሚያስረዳ የመጽሐፍ ቅዱስ ሀሳብን ከመጽሐፍ ቅዱስ አውጥተው መስጠት አይችሉም። በእርግጥ ድክመት ነው፣ ያለማንበብ ነገሮችን ያለማመልከት። ግን እመኑኝ 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 እያንዳንዱ ኦርቶዶክሳዊ ግን በድንግል ማርያም ምልጃ በጭንቅ አማላጇ በእሷ ተራዳኢነት ግን የዳነ ቁስሉን በአጠቃላይ ገልቶ ማሳየት ይችላል። እና ሳምሪ የአንቺም ቁስል በእርሷ ምልጃ ይደናል። የአንቺ ቁስል በክርስቶስ ኢየሱስ ቸርነት በክርስቶስ ኢየሱስ ዳግም ይፈወሳል። እና የጭንቅ አማላጇን ጥሪያት። ከእሷ የበለጠ ጭንቅን የሚያውቅ የለም። በነገራችን ላይ ከድንግል ማርያም የበለጠ ጭንቅን የሚያውቅ የለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በወለደች ጊዜ ሄሮድስ ሕፃኑን ሊገለው ይፈልገው ነበርና የጌታ እናት ድንግል ማርያም እጅግ በጣም በመጨነቅ ክርስቶስ ኢየሱስን በጀርባዋ አዝላ ካህሌ ኩሉ የሆነውን ኤልሻዳ የሆነውን ጌታ በእጆቿ ታቅፋ ወደ ግብፅ በረሃ ተሰዳለች። 3 ዓመት ከ6 ወር በግብፅ በረሃ ተንከራታለች። ጌታችን ኢየሱስ በቀራንዮ መስቀል ሲሰቀል ከመስቀሉ ስር ነበረች። በነፍስሽ ሰይፍ ያልፋል ብሎ አረጋይ ስምዖን ትንቢትን በነገራት ጊዜ ነፍሷ ተጨንቋል። ጭንቀትን ከሱ የበለጠ የሚያውቅ የለም። እመኑን። የጨነቃችሁ ሰዎች እንደ ሳምሪ በጣም በቃ ግራ የገባችሁ ሰዎች እመኑኝ፣ የጭንቅ አማላጇ ድንግል ማርያም ናትና ወደ እርሷ ጠጋ በሉ። በእርሷ ይሄንን በሕይወታችሁ
ምልጃዋን ያያችሁ ሰዎች ካልሆናችሁ በስተቀር ሌላ ማንም ሰው አይረዳም። እርግጠኛውኝ የምነግራችሁ ነገር በተጨነቃችሁ ጊዜ፣ በጠበባችሁ ጊዜ ስሟን ጠርታችሁ ግን ከክርስቶስ ኢየሱስ ጋር ዳግም የታረቃችሁ፣ ስሟን ጠርታችሁ ከክርስቶስ ኢየሱስ ከልጇ ከወዳጇ ምሕረትን ያገኛችሁ እናንተ ምስክሮች ናችሁ። እና ሳምሪዬ እንዳትታለይ የጭንቅ አማላጇን እርሷን አለኝታ አድርገሽ ጠበቃ አድርገሽ ያዢ። ከልጇ ከወዳጇ ከክርስቶስ ኢየሱስ ጋር እርሷ ታስታርቅሻለች። በቃና ዘገሊላ ጌታችን የመጀመሪያውን ታምር ሲያደርግ እናቱ እናታችን ማምላክ ወላዲት አምላክ ንጽሕተ ንጹሐን ቅድስት ድንግል ማርያም እርሱ የሚላችሁን ስሙት ነው ያለችው። እኛ የምናመልካት ማርያም የለችንም። ሳምሪዬ ማርያም ማርያም ስንል ያንን ስም ስንጠራ ክርስቶስ ኢየሱስን ረስተን አይደለም። ማርያም ማርያም የምንለው የጌታችን እናት የኢየሱስ ክርስቶስ እናት ስለሆነች ነው። እና እመኚኝ ወደ እርሷ አቀረቢ። የእመቤታችንም የሁልጊዜም ደግሞ ንግግሯ ልጄን ስሙት ነው። በቃ ክርስቶስን ስሙት። አትስረቁ ብሎናል። በቃ እርሱን ትእዛዙን እንስማው። አትዘሙቱ ብሎናል። ትእዛዙን እንስማ። ነፍስ አታጥፉ ብሎናል። ትእዛዙን እንስማ። ይቅር እንድላችሁ እርስ በራሳችሁ ይቅር ተባባሉ ብሎናል። ትእዛዙን እንስማ። እመኝኝ የጭንቅ አማላጇ ጭንቀትሽን ታቀላለች። አንድ ነገር ላንሳ በዚህ አጋጣሚ። በነገራችን ላይ ቅድም እንዳልኳችሁ ሁለት አይነት ጸጸት አለ። አንደኛው መጥፎ ጸጸት ነው፣ ሁለተኛው ደግሞ መልካም የሆነ ጸጸት ነው። እና ክርስቲያኖች ኃጢአታችሁ ትዝ ብሏችሁ ያውቃል? ትዝ ብሏችሁ አልቅሳችሁ ታውቃላችሁ? ኃጢአታችሁ ትዝ ብሏችሁ አልቅሳችሁ። ይሄ በጣም በነገራችን ላይ ትልቅ ጸጋ ነው፣ ትልቅ ጸጋ። ሳምሪ ዛሬ እዚህ ላይ ብላይ መተሽ ያለቀሽው ለቅሶ ኃጢአትሽ በደልሽ ትዝ ብሎሽ ነው። ይህን ነገር አንድ በቤተክርስቲያናችን ካለ የቃል ኪዳን የበረከት መጽሐፍ ላይ የተገኘውን አንድ ሀሳብ ብቻ ላንስና ልንገራችሁ። በጻድቁ አባታችን በአቡነ አቡተ ማርያም ገድል ላይ የተጻፈውን ማለት ነው። አንድ ወጣት መነኩሴ እጅግ በጣም በመንፈሳዊ ቅናት እግዚአብሔር አምላክ ያው ተገልጾለት የበቃ መነኩሴ መሆን ይፈልግ ነበር። ይሄ የበቃ ማለት ልክ እንደነ ኤልያስ እንደነ ኤልሳ በባቱ ተቀምጦ ዓለም ላይ የሚደረገውን ነገር የሚመለከት ውሰት የሚባል የቅድስና ማድረግ ላይ የደረሰ ብቻ የበቃ መነኩሴ መሆን ይፈልግ ነበር። በደንብ አድርጋችሁ አዳምጡ። ይሄ ወጣት መነኩሴ ትልቁ ፍላጎቱ ምንድን ነው ብያችኋለሁ? የበቃ መነኩሴ መሆኑ እና በባቱ ደግሞ አንድ ትልቅ አበምኔት ነበሩ። አበምኔት ማለት የአንድ ገዳም አስተዳዳሪ ማለት ነው። አስተዳዳሪ እና ይሄ ወጣት ከመንፈሳዊ ቅናት የተነሳ በጾም በጸሎት በስግደት ስጋውን እየተቀጣ ከተጋደለ በኋላ የመላእክት አለቃ ቅዱስ ሚካኤል ይገለጽለታል እና እጅግ በጣም ተደሰተ። እጅግ በጣም ልቧ ሐሴት አደረገች እና ወደኛ በምኔት እየሮጠ ሄዶ እንዲህ አላቸው፣ አባቴ እኔ ዛሬ የበቃው መነኩሴ ሆኛለሁ አላቸው። እና እኚህ አባት ግራ ገባቸው የልጁ አማርኛ እና እንደው ለምን እንደዚህ እንዳለ ይጠይቁታል። አባቴ ዛሬ እኔ የመላእክት አለቃ ቅዱስ ሚካኤል ተገልጦልኛል፣ ስለዚህ እኔ የበቃው መነኩሴ ነኝ አላቸው። እና እኛ በምኔት የኔ ልጅ ትንሽ ይቀርሃል፣ ግድ የለም በቃ ትንሽ ይቀርሃል፣ እስኪ በርታ፣ በመንፈስ የተጋሉ ሲጠንክር አሉት። እና በጣም ግራ ተጋባ፣ በጣም እልህ ያዙ። አሁን ከበፊት አብልጦ መጾም፣ ከበፊት አብልጦ መስገድ፣ ከበፊት አብልጦ መጸለይ ጀመረ። ተጋሎን አበዛ። ከዚህ በኋላ የክርስቶስ ኢየሱስ እናቱ እናታችን ማምላክ ወላዲት አምላክ የብርሃን ጮራ የፈነጠቀባት የጽድቅ ፀሐይ የተገኘባት ድንግል ማርያም ተገለጠችለት። ደስታውን ሊቆጣጠር አልቻለም። እየሮጠ ወደኛ በምኔት ሄደና አባቴ አይ ዛሬ እርግጠኛ ነኝ፣ ዛሬ እንኳን እርግጠኛ ነኝ እኔ የበቃው መነኩሴ ሆኛለሁ አላቸው። የዚህን ጊዜ እኛ አባት የልጁን ንግግር ካዳመጡ በኋላ የወጣት መነኩሴም ስለሆነ ስሜቴነት ያጠቋል ብለው የኔ ልጅ ምን አይተህ ነው አሉት። ይኸው በእግዚአብሔር ቸርነት እናቱን ድንግል ማርያም አየኋት፣ ዛሬ ተገለጠችልኝ፣ ስለዚህ እኔ የበቃው መነኩሴ ነኝ አላቸው። የዚህን ጊዜ እኛ በምኔት የኔ ልጅ ግድ የለም ትንሽ ይቀርሃል አሉት። ትንሽ ይቀርሃል አሉት እና አሁንም በጣም እልህ ተጋባ። አብዝቶ ጾም፣ ጸሎት፣ ስግደት አበዘ፣ በደንብ ተጋደለ። ከዚህ በኋላ ለምን በአንዲት ቃል ላይ ኩን ብለው የፈጠሩ አብ ወልድ መንፈስ ቅዱስ አምላካችን እግዚአብሔር በሶስትነት በአንድነት ለሱ በሚገባው መልኩ ለሱ በሚመጥነው መልኩ ተገለጡለት።
ለካ ከዚህ በፊት ሚካኤል ሲገለጥልኝ እኛ በምኔት ትንሽ ቀርሃል ያሉኝ ከእርሱ በክብር የምትበልጠው ከቅዱሳን ሰዎች ከቅዱሳን መላእክት ክብሯ ከፍ ያለው የክርስቶስ ኢየሱስ እናት ድንግል ማርያም ስላለች ነው። እርሷም ተገለጠችልኝ ስል ትንሽ ይቀራል ያሉኝ እግዚአብሔር አምላካችን ስላልተገለጠልኝ ነው። ዛሬ እኔ የበቃው መነኩሴ ነኝ አለና ሄደ እና በመንፈሴ ኩራት ደረቱን ነፍቶ አባቴ ዛሬ እኔ የበቃው መነኩሴ ነኝ አላቸው። የዚህን ጊዜ እኛ አባት እንዴት አሉት? ዓለምን በአንዲት ቃል የፈጠረ አብ ወልድ መንፈስ ቅዱስ ለእኔ በሚገባኝ መልኩ እንዲሁ ሆኖ ተገለጠልኝ አላቸው። ነገሩ በእርግጥ ከእግዚአብሔር እንደሆነ እኛ በምኔት ቢረዱ፣ ነገር ግን አሁንም መልሳቸው የኔ ልጅ ትንሽ ይቀርሃል ነበር እና ግራ ተጋባ። ተወዳጆች እንዴ የመላእክት አለቃ ቅዱስ ሚካኤልን ሳየው የመቼም ድንግል ማርያም ስላለች እሺ እንደው ትንሽ ይቀራል አሉኝ። ድንግል ማርያም ስትገለጥልኝ ከዛ በኋላ ደግሞ መቼስ እግዚአብሔር ስላለ እንደው ትንሽ አሁን ከእግዚአብሔር በላይ ማን አለና እና እንዴት እንደዚህ ይሉኛል ብሎ ጾም ጸሎትን አበዛ። ከብዙ ጊዜ በኋላ ከልጅነት እስከ እውቀት የሰራው ኃጢአት ተገለጠለት። ይሰማል። ከልጅነት እስከ እውቀት የሰራው ኃጢአት ተገለጠለት እና እያለቀሰ በቃ ከዓይኖቹ እንባን ሳያቋርጥ እያፈሰሰ ወደኛ በምኔት መጣ። ከዚህ በፊት ደረቶቹን ነፍቶ ነበር የሚመጣው። አሁን ግን ልቡ ተሰብሮ እያለቀሰ እያነባ እያዘነ ወደኛ አባት መጣ። አባቴ እኔ ኃጢአተኛ ነኝ አላቸው። እስከ ዛሬ ድረስ ሲመጣ ምንድን ነበር የሚላቸው? እኔ የበቃው መነኩሴ ነኝ ይል ነበር። ዛሬ ግን መጣና የወጣት መነኩሴ አባቴ እኔ ኃጢአተኛ ነኝ ብሎ ስቅስቅ ብሎ ማልቀስ ጀመረ። በጣም ግራ ተጋቡኛ በምኔት የኔ ልጅ እንደው ምን ሆነ ነው ምን ተመልክተህ ነው አሉት። የዚህን ጊዜ የወጣት መነኩሴ አሁንም እንባውን በተደጋጋሚ እያፈሰሰ ስቅስቅ ብሎ እያለቀሰ ከልጅነት እስከ እውቀት የሰራሁት ኃጢአት በአጠቃላይ ተገለጠልኝ፣ ለካስ እኔ ኃጢአተኛ ነኝ አላቸው። የዚህን ጊዜ እኛ አባት ከስሩ ብርክክ ብለው የኔ ልጅ አንተ አሁን የበቃ መነኩሴን አሉት። ክርስቲያኖች ኃጢአት እንደ ኃጢአት መገለጥ በነገራችን ላይ ትልቅ ጸጋ የለም። ምክንያቱም ራስን ይሰብራል፣ እንድንታባይ አያደርገንም። ራሳችሁን ዝቅ እንድታደርጉ ያደርጋል፣ እንድትኮፈሱ አያደርግም። ራሳችሁ ባዶ እንደሆናችሁ እንድትረዱ ያደርጋችኋል። ሙሉ ነኝ ብላችሁ አትታለሉ። ራሳችሁ እንደተሰበራችሁ ትረዱታላችሁ። አይ ቆመናል ጸንተናል ብላችሁ እንድትሞኙ ያደርጋችሁ። አያችሁ፣ ጎዶሎነታችሁን ስታቁ፣ በደለኝነታችሁን ስታቁ፣ በነፍስ የድፋምነት ስሜት ላይ እንደሆናችሁ ስታቁ ራሳችሁን ወደ ማን ታቀርባላችሁ? ሳምሪ ወደ ክርስቶስ። ሁላችንን ክርስቶስ በንስሐ ሕይወት በእውነት እንደምንመላለስ እግዚአብሔር አምላክ ይርዳን፣ እግዚአብሔር አምላክ ይፍቀድልን። ሳምሪ ልደትንም ታሙንም ሁሉንም ፎሎ አድርጊያቸው፣ ሄሉንም እነቶኒንም ሁሉንም ወንድሞችሽን ፎሎ አድርጊያቸው። ከዚህ በኋላ ሳምሪ ጋር የምንገናኘው ተወዳጆች ነጠላ ለብሳ እግዚአብሔርን በአንደበቷ እያመሰገነች ነው የምንገናኘው። እንደሆኑ ግን እያዘነች አይደለም። ዛሬ ያለቀሰችው ስለ ኃጢአቷ ስለ በደሏ ነው። ነገ ከነገ ወዲያ ግን ነጠላ ለብሳ የምታለቅሰው ግን ስለ ክርስቶስ ቸርነት ነው። እግዚአብሔር ሆይ አንተ መልካም አምላክ ነህ እያለች ግን እያለቀሰች ዝማሬን መስዋዕት የዝማሬን ምስጋና እያቀረበችለት ነው የምንመለከታት። ከዚህ በኋላ ወደኋላ መመለስ የለም። በቻልሽው አቅም ሳምሪ በቲክቶክ ፕላትፎርም ላይ የፖስትሻቸው ከድሮ ህይወትሽ ጋር ከድሮ ማንነትሽ ጋር ተያይዞ በጣም ልቦች ተሰብሮ ተስፋ በመቁረጥ ስሜት ላይ ሆነሽ የፖስትሻቸው ቪዲዮዎች በአጠቃላይ አጥፊያቸው። አንቺ እንደዛ በመሆንሽ የሚደሰተው ሰይጣን እንጂ ማንም አይደለም። እንዳለ አጥፊያቸው። ሳምሪ ነገ ጀምሮ በቃ እኛ አንቺን ማየት የምንፈልገው በምስጋና ነው። ክርስቲያን አግኝቶም ያመሰግናል፣ ሲያጣም ያመሰግናል። ኢዮብን ማስታወስ ነው። እግዚአብሔር አምላክ ኢዮብ በጣም የሚወደው ወዳጁ ስለነበረ ያው ተፈተነ እና ሰይጣን ሀብት ንብረቱን እና ደግሞ በልጅና ወራት ያገኛቸው ልጆች ሁሉ ሳይቀር ነጠቀው። የኢዮብ መልስ ግን ምንድን ነበረ? ሳምሪ እግዚአብሔር ሰጠ፣ እግዚአብሔር ነሳ። በቃ እግዚአብሔር የሰጠንን ነገር እሱ ብቻ ነው ነጥቆ የሚወስደው። ያጣነውንም ነገር መልሶ ሊሰጠን የሚችለው ደግሞ አምላካችን እግዚአብሔር ነው። እና እነዛን ቪዲዮዎች በአጠቃላይ አጥፊያቸው።
በአዲስ መንፈስ ነው መነሳት ያለብሽ። መርሳት የለብሽም። በውስጥ መስመር እናውራሻለን። ለለትን ፎሎ ባክ መልሽለት። በውስጥ መስመር እናውራሽና እናገኝሻለን። ከካህን ጋር እናገናኝሻለን። ለእያንዳንዱ ችግር መፍትሄን አዘጋጅተን ንስሐ ገብተሽ ከክርስቶስ ኢየሱስ ጋር ተታርቀሽ ዳግም በቤተ ክርስቲያናችን የሚደረግ የቄደር ጸሎት አለ። ሚስጥር ስለማይደገም ማለት ነው። ከዚህ በፊት ኦርቶዶክስ እህታችን ነሽ። ስለዚህ ሚስጥር ስለማይደገም የቄደር ጸሎት ተደርጎልሽ በንስሐ ሕይወት ተመላልሰሽ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙን ተቀብለሽ እስከ ዛሬ ድረስ ሕይወትሽን ሲያውክ የነበረውን መንፈስ ቀሪ ዘመኑን በአጠቃላይ ሕይወቱን አውከሽ አንቺ ራስሽን ከዲያብሎስ ነጥቀሽ ወደ ክርስቶስ ኢየሱስ እቅፍ መልሰሽ አዲስ ሕይወትን ትጀምሪያለሽ። በዚህ በምንም እንዳትጠራጠሪ። ያንን የፖስተሻቸው ቪዲዮዎች በአጠቃላይ አጥፊያቸው። ከዛሬ ጀምሮ ሳምሪን ማየት የምንፈልገው ነጠላ ለብሳ ነው። ሳምሪ የሲምቺ ከሆነ ቪዲዮ ክፈችልን ለት የስ አለው ማለት አልገባኝም። ምንድን ነው ይሰራል? እየሰራው ነው አለው እየሰራው ነው እየሰማው ነው። ገብቶኛል። አሁን ተውና ላናግራት። እህታችን ሳምሪ እንዴት ነሽ? ስለከፈተች አውራት ብዬ ነው። እስኪ እባክህ ዝም በል ሰለቸኝ ያንተ ድምፅ። እኔማ ራበኝ ሁሉ። እሺ ቀጥል። እንዴት ነሽ? ደህና ነሽ? ሁሉ ሰላም? አሁን ውስጥሽ አልተረጋጋም? እውነቱን ለመናገር ሰላም እየተሰማሽ ነው አይደል? ደግሞ ከኋላ ያሉት ቅዱሳት ስዕላት ደግሞ በጣም ያማምራሉ። ደስ ሲል እግዚአብሔር ከዚህ በላይ የውስጥ ሰላምሽን ይመልስልሽ። ዛሬ እኔ በዚህ ጉባኤ ላይ ባለገኝ ኖሮ ፈለገ ጭራሽ ከቤተክርስቲያን ነበር ምቶች የሚያደርገው። እግዚአብሔር ወዶ ፈቅዶ በማዕከላችሁ ተገኘ። ወንድማችን ሳምሪ በዚህ አጋጣሚ የመዳን ቀን ዛሬ ማለት ልክ እንደዚህ አሁን አላደለ ከመንፈሴ ስርዓት ወጣ ያሉ ሰዎችን ስታይ አሁን እንደ ልደት ትንሽ መንፈስ ቅዱስ የራቃቸው ምንም ክርስቶስን የማይሸቱ ሰዎች ሲያጋጥሙሽ የሚያደርጉትን አያውቁምና ይቅር በላቸው የሚባል ጸሎት አለ እና ጸልይላቸው። እውነት እኮ ነው ይመስላል ልጅቷ። እግዚአብሔር በሚያውቀው ግን ዲያቆንዬ የመዳን ቀን ዛሬ ነው ለአንተም ቢሆን እና የምር ደስ ብሎኛል። እንኳን ከነዚህ አይነት ጭንቀት ከዛ አይነት ሁሉ መረበሽ ወጥተሽ አሁን እንደዚህ ነጠላ አድርገሽ እነዛን ቪዲዮዎቹንም አጠፋችኋለሁ ብለሽ አይደለም ከስልኬ ከአይምሮ አጠፋችኋለሁ ማለትሽን በጣም ነው የወደድኩት። ከዚህ በላይ መንፈስ ቅዱስ ደግሞ ይርዳሽ፣ ያጽናሽ፣ ያበርታሽ። ዝማሬ ስሚ፣ እንደዚህ የሚያጽናኑ ጉልበት የሚሆኑ መዝሙሮች አሉና በዚህ አጋጣሚ ይቅር ስላልከኝ ነው የእኔ መቆም የሚለው መዝሙር ቢከፈትልን ደግሞ የአቤል መዝሙር እጅግ በጣም 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 አሪፍ ነበረ። ዲያቆን አንተ የምትከፍተው ቤቱ ለስላሴ እና ያ መዝሙር እንስማ።